ሰላም ጤና ይስጥልኝ። እንደምን አላችሁ? የጌታ ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። ዛሬ እንግዲህ አዲስ ቀን ነው። እግዚአብሔር እናመሰግናለን። ዛሬ እንግዲህ የምንማረው እንዳልኳችሁ ስለ ጌታ መምጣትና ስለ ዳግም ምጽአትና ከዛ ደግሞ የምንመለከተው ስለ ሺህ ዓመት መንግስት ነው። እንግዲህ ዛሬ ስለ ኢየሱስ ክርስቶስ መገለጥ እንመለከታለን። እነዚህን ያለፈውን ስለ መከራዎቹ ተናግረናል። ስለ ተለያየ አይነት መከራዎች አንዳንድ ስላይዶች ያሳያቸዋል። አሁን ያለንበት ዘመን የዚህ የጌታ መምጣትን የምጣር የደረሰበት ጊዜ ነው። ስለዚህ ስለ ምጣሩ ትንሽ ላሳያችሁ ፈልጋለሁ እና ይሄ ጀነራል የሆነ ጥቅል ነው። እንግዲህ ስለ ዳግም ምጽአት ብዙ ጊዜ ሰምታችኋል። ዳግም ምጽአት ምን እንደሆነ የማያውቅ ሰው ያለ አይመስለኝም። ግን በጥልቀት ያው ስለ ትምህርቱ ላንረዳ እንችላለን እንጂ የጌታችን የኢየሱስ ክርስቶስን ምጽአት ያልሰማ ሰው የለም። አንዳንዶች ያፌዙበታል። ትላንትና በፌስቡክ ላይ አንድ ሰው በረራል እያለ ስለ ንጥቀት ሲያላግጥ ነበርና እንግዲህ ያው የፓስተር በረከት ሰጥቼዋለሁ እና ባውንስ አድርጌ አባረሬዋለሁ ማለት ነው። ቀላጆችን በፌስቡክ ላይ አልፈልግም፣ ጊዜ የለንም። እንደውም በጣም ብዙ ምቀንሳቸው ይኖሩኛል። እግዚአብሔርን ቃል ማይሰሙ ከሆነ በእግዚአብሔር ቃል ሲቀልዱ እናስወጣለን፣ እናባረራለን፣ ብሎክ እናረጋለን። ጌታ ይባርከን ሁላችንንም። ምክንያቱም ሌሎች መማር ስላለባቸው የሌሎችን ሕሊና እንዳያረክሱብን እንጠነቀቃለን። ንጹህ ወንጌል በንጹህ ዕቃ እንዲቀመጥ ብለን ነው። ጌታ እናመሰግናለን። ስለዚህ ስለ ዳግም ምጽአት ስንነጋገር የጌታችን የኢየሱስ ክርስቶስ መምጣት በጣም በደጅ ስለሆነ ብዙ ምልክቶች እያየን ነው። ብዙዎች ጥያቄ ይጠይቃሉ። ኢየሱስ መቼ ነው የሚመጣው? አርማጌዶን መቼ ነው የሚሆነው? ንጥቀት መቼ ነው የሚሆነው? እንዴት ነው የሚሆነው? የመምጣቱ ምልክቶች ምንድን ናቸው? የሚሉ ልክ ሐዋርያት እንደጠየቁ ሰዎች ይጠይቃሉ። እንግዲህ ስዕሎቹን ፈጠን አድርጌ አሳልፍላችኋለሁ። አንዳንዱን ትምህርት ዲቴይል አልሄድበትም። ነካ አድርጌው ነው የሚሄዱ። ጊዜ የለኝም። አሁን ሁለት ትምህርት ነው ድርቤ ላሳያችሁ ያለው እና በማቴዎስ 24 ላይ ጥቅሱን ተመልከቱት። እዛ ላይ የኦሊቭ ማውንቴን ኮንቨርሴሽን ወይም ውይይት ነው የምትመለከቱት በደብረ ዘይት ተራራ ላይ እና የበለሲቱን ምሳሌ ጌታ ይሰጣቸዋል። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ ቁሙ፣ በለሲቱ ስታቆጠቁጥ ካያችሁ ንቁ፣ በደጅ እንደቀረበ የጌታ መምጣት በደጅ ዘመኑ እንደመጣ ተጠንቀቁ ይላል። በለሲቱ ስታቆጠቁጥ የሚለው እስራኤልን ነው። እስራኤል ያቆጠቆጠችው 1948 ላይ ነው። ዳንኤል 12 ላይ አሳያችኋለሁ። ቅድስቲቱ ምድር ህዝቡ ከተመለሰ በኋላ መጨረሻው ቶሎ እንደሚሆን ጌታ ተናግሯል። 1948 ላይ ጌታችን ኢየሱስ ክርስቶስ ልክ በቃሉ እንደገባው ተስፋ ብዙዎች ኢየሩሳሌም በሕዝቅኤል መጽሐፍ ላይ እንደተጻፈው አጥንቶች ተገጣጠሙ፣ በላያቸው ላይ ጅማት ወጣባቸው፣ በጅማቱ ላይ ቁርበት ወጣበት፣ በቁርበቱ ውስጥ እስትንፋስ ገባበት፣ ለነፋስ ትንቢት ተናገረና ከአራቱም ማዕዘን ነፋሳት ነፍሰው እስትንፋስ ለዚህ ለሞተው እንደ ሬሳ ለሆነው እንደ አጥንት ለደረቀው ለእስራኤል ሕዝብ ሕይወት ገባበት። ታላቅ ሰራዊት ሆኖ ቆሙ እንደ እግዚአብሔር ሰራዊት ብሎ ሕዝቅኤል ላይ ይነግረናል። ያ የሚናገረው ስለ እስራኤል ተሐድሶ ነው። ስለ አይሁድ ሕዝብ ወደ ምድራቸው ስለመመለስ ነው። እንደገና ሕዝብና ኔሽን ሆነው ስለመቆማቸው ነው የሚናገረው ወገኖች ሆይ። ስለዚህ በደብረ ዘይት ውይይት ላይ የበለሲቱን ምሳሌ ይሰጣል። እንግዲህ አይሁድ ወይም በለሲቱ ስታቆጠቁጥ ማለት በለስ ትረግፋለች፣ በለስ ታቆጠቁጣለች። በለሱ አቆጠቆጠ ማለት እስራኤል ሪስቶር አደረገች ማለት ትንቢታዊ ፍጻሜ። ለዚህ ነው እስራኤል የእግዚአብሔር ካላንደር ናት ምንላችሁ ደጋግመን 1948 ላይ በተለይ ትንቢትን ቃለ ትምህርት ስትማሩ እስራኤልን አውጥታችሁ ልትማሩ አትችሉም። እስራኤል የእግዚአብሔር ካላንደር ናት። 1948 በ1948 ላይ የዩናይትድ ኔሽን ያጸደቀው የተነገረው በቴልአቪቭ ዋና ከተማ አድርጎ አዋጅ ተነገረ። እሱ ምንድነው? እስራኤል የምትባል ሀገር በአንድ ቀን መጣች። ትንቢት ተነግሯል ከዚህ በፊት። በእውኑ በአንድ ቀን አገር ይወለዳልን የሚል ትንቢት ነበረ። አዎ በአንድ ቀን አገር ሆነች። እስራኤል አገር አልነበረች። ለዚህ ወገኖች ሆይ እንዲሁ ይላል ጌታ ኢየሱስ። ልክ እንዲህ ስታቆጠቁጥ ያቺ በለስ ስታቆጠቁጥ ዘመኑ እንደደረሰ ወቁ። 1948 እስራኤል አገር ሆናለች። ኢየሩሳሌም ላስት ይር በዶናልድ ትራምፕ ቀስቃሽነት ኢየሩሳሌም ከቴልአቪቭ
ኤምባሲያቸውን ወደ ኢየሩሳሌም አምጥተዋል። ሌላ አንዳንድ የላቲን አሜሪካን አገሮች ኤምባሲያቸውን እነሱም እያወጡ ወደ ኢየሩሳሌም እያመጡ ነው። ፖለቲካሊ ምን ማለት ነው? ኢየሩሳሌም የአይሁዶች ዋና ከተማ እንድትሆን እስካሁን ግን ቴልአቪቭ ነው በዩናይትድ ኔሽን የሚያውቀው። እስካሁን ድረስ ሬዚስተንስ አለ። እናዝናለን። ኢትዮጵያ ይህንን ተቃውማለች። ወደ ኢየሩሳሌም እንዳይመጣ ዋና ከተማው ትክክል አይደለም። በወቅቱ ላይ ይህንን ቮይስ አድርገናል እና ፖለቲካል ሜሴጅ ነው ያለው። ወደዛ ውስጥ መግባት አልፈልግም እና ስንመለከት እንግዲህ አሁን ጌታ ኢየሱስ ክርስቶስ ደብረ ዘይት ተራራ ላይ ሆኖ የተናገረው ነገር አለ። የበለሲቱን ምሳሌ ተመልከቱ። የሚናገረው ያለው ለአይሁዶች ነው። የሚናገረው ያለው ስለ ያዕቆብ መከራ ነው። ስለ ትሪቢሌሽን ፒሪየድ ነው እየተናገረ ያለው እና 1948 ላይ ነገሮቹ እየተገጣጠሙ መጡ። እስራኤል አገር ሆነች። ስለዚህ ለቤተ ክርስቲያን የተሰጠ አድርጋችሁ እንዳትወስዱት። እዛ ላይ የሚናገረው ደግሞ ለንጥቀት ሳይሆን የሚናገረው ለዳግም ምጽአት ነው። ትንቢቶቹ ለንጥቀት የተነገረ ትንቢት አንድ ቦታ ምንድነው የምትመለከቱት? እነሆ ጌታ ይመጣል፣ በስውር ሌባ በስውር እንደሚመጣ ልጆቹ መጥተው እንደሚወስድ በተሰሎንቄ ላይ ተጽፏል። በሌላ ቦታዎች ላይ ተጽፏል። 2-3 ቦታ ላይ ስለ ዳግም መገለጡ ግን በጣም በተደጋጋሚ በብዙ ገና ከብሉይ ኪዳን ጀምሮ ጌታ ከብዙ አእላፋት ጋር እንደሚመጣ በሄኖክ እንኳን ትንቢት ተነግሯል። ኦኬ፣ ስለዚህ ንግግሩ ይሄንን ነው የሚመስለው። ሙሉ ስክሪን ከፈለጋችሁ ሙሉ ስክሪን አረግላችኋለሁ፣ ምናልባት የማይታያችሁ ከሆነ ለትንሽ ደቂቃ። እሺ፣ እንግዲህ ማቴዎስ 24 ከ1 እስከ 34 ላይ የምትመለከቱት የተጠቀሱት ምልክቶች ሁሉ ወዴት ነው የሚያመለክቱት? ወደ መከራው ዘመን ነው። ስለዚህ የፍጻሜውን ዘመን ነው የሚያመለክቱት። ቀጥለን ስንመለከት ይሄኛውን ብዘለው ምንም አይደለም። የተለያየ አይነት ምልክቶች ያላችሁ ስለ በዘመኑ መጨረሻ ላይ የሚሆኑ ነገሮች። አሁን ያለው የምጣር መጀመሪያ ላይ ነው ያለ ነው። የምጣር መጀመሪያ። ይሄ የምጣር መጀመሪያ የምንለው ምንድነው? እርጉዝ ሴት ምጥ ሲጀምራት ወገቧን ያዝ ሲያረጋት መወጋጋት ሲጀምር የልጁ ሙቭመንት የሆነ ነገር በቃ እንቅስቃሴ ሲጀምር የሚሰማት ስሜቶች አሉ። በምድር ላይ እያየነው ያለው ነገር የምጥ ጣር ነው ያለው እንጂ ገና ዋናው የተፋፋመው ምጥ ገና አልመጣም። የተፋፋመው ምጥ አልመጣም ማለት የመከራው ዘመን ገና አልጀመረም። ትንቢትን ስንመለከት ከእግዚአብሔር ቃል አንጻር እንመረምራለን። ቃሉን አይተን ዘመኑን እንመረምራለን እንጂ ዘመኑን ተመልክተን አሃ ብለን ኮሮና መጣ ኮሮናን እንፈልጋለን መጽሐፍ ቅዱስ ውስጥ እንደሱ አይደለም። ቃሉ ካለ በውስጣችን ቃሉ ካለ በቃሉ ይሄ ነገር ይሄ ሊሆን ይችላል እያልን ነገሮችን እናገናዝባለን እንጂ አሁን የመጣውን ሁሉ ኤሊያኑን ሁሉ ምኑን ሁሉ ይሄን የሰማነውን ዜና በሙሉ መጽሐፍ ቅዱስ ውስጥ አይደለም እንፈልገው። መጽሐፍ ቅዱስ ግን ኦልሬዲ መልእክቱን አስቀምጦታል። በእኛ ውስጥ ይቀመጥና የሚለይ መንፈስ በውስጣችን ስላለ ዘመኑን እንድንለይ ያደርገናል። የተነገረውን ያስታውሰናል። መንፈስ ቅዱስ ምንድን ኢየሱስ እንዳለ ሪማይንድ ያደርገናል። የእግዚአብሔር መንፈስ። እሺ ወደ ሰሌዳ ልመለስና ምልክቶችን አሳያችኋለሁ። የዝርዝር የፍጻሜ ዘመን ምልክቶች ታያላችሁ። ቶሎ ቶሎ ነው የሚሄደው፣ ይቅርታ። እና የመጀመሪያው ነገር የምንመለከተው ሐሰተኛ ክርስቶስ፣ ስለሱ ትንሽ ነክቻለሁ። አሁን በምድር ላይ እየሰራ ስላለው የጸረ ክርስቶስ መንፈስ ነግሬያችኋለሁ። ሐሰተኛ ክርስቶሶች በምድር ላይ በዝተዋል። ከብራዚል አንስቶ ራሽያ ብያችኋለሁ፣ በኢንግላንድ ብያችኋለሁ፣ በአሜሪካ ብያችኋለሁ። በሁሉ ቦታ ላይ የሐሰተኛ ክርስቶስ ፊሊፒኖ ሳይቀር እኔ ክርስቶስ ነኝ የሚሉ ሰዎች በየስፍራው ተነስተዋል። በኬንያ 2 ጊዜ አይቻለሁ። ሰዎች ተነስተው ራሳቸውን ክርስቶስ ያደረጉ በፓርክ ውስጥ ስቀሉን ብለው በፋሲካ ቀን የተሰቀሉ ክርስቶስ ኢየሱስ ነኝ የሚል ይሄ መሳያ ሲንድሮም የሚባል ሳይኮሎጂካል በሽታ ያለባቸው ሰዎች አሉ። ራሳቸውን እንደ መሲህ የሚያዩ እንደተመረጡ በጣም አለ አይደለም ከሚገባው በላይ የአእምሮ በሽታ ያለባቸው ሰዎች አሉ። እነሱም ተጨምሮ ማለት ነው። ስለዚህ ሌሎች ደግሞ ብዙ ሐሰተኛ ነቢያቶች ወጥተዋል በዓለም ላይ ኢየሱስን የማያደምቁ ራሳቸውን የሚያደምቁ ከክርስቶስ ሌላ ወንጌል የሚሰብኩ ደም አልባ ወንጌል የሚሰብኩ ብዙ ሐሰተኛ ነቢያቶች በምድር ላይ ወጥተዋል። ስለዚህ እያስጠነቀቀ ያለው ምንድነው? አሁን ጅማሬ ወጥቷል። አሁን ዋናው ሐሰተኛ ነቢዩ ከመምጣቱ በፊት በጸረ ክርስቶስ ኢምፓወርድ የሆነው ከመምጣቱ በፊት ሰዎች በፈቃዳቸው የሚስቱበት ለሆዳቸው ለገንዘብ ሲሉ ትውልድን የሚያሳስቱ ሐሰተኛ ነቢያቶች ይበዛሉ። ባዕድ አምልኮዎች ይበዛሉ። አራተኛው ፖይንት ላይ ዛሬ የምትመለከቱት ባዕድ አምልኮዎች ይበዛሉ በየቦታዎች ላይ። እንደነዚህ አይነት ሰዎች ምንድነው ይሄ
አይዶና አባባሉ ትክክለኛ ባይሆንም ሐሰተኛ ነቢያቶች ልክ ነው እውርን ቢመራው ተያይዞ ገደል ነው የሚባለው አይነት ነው ይህን ምስል ለማሳየት የፈለኩት። ስለዚህ ብዙ ሐሰተኛ ነቢያቶች አሉ። ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚል ሁሉ ሐሰተኛ ነቢይ ነው። ስለዚህ ብዙዎችን ወደ ጥፋት የሚመሩ ብዙ ከልቶች ተነስተዋል። የሲኒማ አክተሮችን ታያላችሁ በስዕሉ ላይ። ምናልባት ሙሉ ምስሉን ባረግላችሁ የበለጠ ኢንትረስትድ በለጠ ይታያቸዋል። የዚህ የምስራቃውያን ሜዲቴሽን ይሄ ዝየራቸው የከልት በተለይ በኮሪያ በጣም ብዙ ፔንቴኮስታል ባሉበት አገር በጣም ጥሩ መንፈሳዊ ስራ ይሰራል በሚባልበት አገር ውስጥ ምን ትመለከታላችሁ? ብዙ ከልቶችን ትመለከታላችሁ። ካለየ ነው ዕጣ ፈንታችን እንደዛ እንዳይሆን እግዚአብሔር ይርዳል ወገኖች። ስለዚህ ዘመኑን እንድንቃኘው ነው። ብዙ የዝርዝር ጦርነቶች ትመለከታላችሁ በየቦታው ጦርነት። አሁን ቅድም ስለ የመን ጸልየናል፣ ግን አክቲቭ ጦርነቶች በዓለም ላይ በብዙ ቦታዎች ነደዋል። ልክ በዚህ ስዕል ላይ እሳት ሲነድ እንደምታዩ ጦርነት በየቦታው አለ። እኛ በተለይ የተወሰነው እድሉን አግኝተን ጦርነትን ሰምተን አይተን በማናቅበት ቦታ ነው ያለነው። ግን ብዙዎች ቅድም እንደጸለይላቸው እንደ የመን ቅዱሳን በየጊዜው የቦምብ ፍንዳታና የተለያየ አይነት የጥይት ድምፅ ይሰማሉ ወገኖች ሆይ። ስለዚህ ጦርነት በዓለም ዙሪያ ሁሉ አለ። የጦርን ወሬ ትሰማላችሁ። ከመምጻቱ በፊት እየጨመረ ይሄዳል። አሁንም አለ፣ ግን እየጨመረ ይሄዳል። በዛ በትሪቢሌሽን ፔሪየድ ወይንም ደግሞ በዚህ በመከራው ዘመን በዘመነ ፍዳ ላይ ግን ጦርነቱ ይጨምራል። የጦርነት ወሬው ይጨምራል። ደም መፋሰስ ይጨምራል። ሰላም ማጣት ይጨምራል። እየጨመረ ይሄዳል። ልክ ምጡ እየተፋፋመ ይሄዳል። የኒውክሌር ቦምብ ፍርሃት በየቦታ ትመለከታላችሁ። ድንጋጤ በየቦታ ታያላችሁ። ታላላቅ የዓለም መሪዎች ሁሉ በቃ በታላላቅ አደባባይ ላይ በማይሆን ቃላት እየተመላለሱ በቃ አይደለም ዋይፕ አውት እናጠፋቸዋለን የሚል ዛቻዎችን በየቦታው ትሰማላችሁ። ተመልከቱ። በዚህ ስላይድ ላይ ላሳያችሁ የምፈልገው በሴፕቴምበር 11 በ2011 ላይ የነበሩ ጦርነቶች የነበረባቸውን ቦታ ላሳያችሁ ነው። በአፍጋኒስታን፣ በኢራቅ፣ በቱኒዚያ፣ በሊቢያ፣ በየመን፣ በግብፅ፣ በሶሪያ በየቦታው ጦርነቶች ነበሩ፣ ረብሻዎች ነበሩ፣ ሁከቶች ነበሩ። ልክ እንደ ሰደድ እሳት በዓለም ዙሪያ ጦርነቶች ነበሩ፣ ረብሻዎች ነበሩ። ህዝብ በህዝብ ላይ የተነሳበት ጊዜ ነበር። አክቲቭ ወር ብለን በ2017 ላይ ስመለከት በሶሪያ ጦርነት ነበር፣ አሁንም አለ። በኢራቅ በኩርድና በሺያ ሚሊሻ መካከል ጦርነት አለ። በቱርክ ፒኬኬ በሚባል ፓርቲ ጦርነት አለ። በየመን በዛይዲና ሁቲስ፣ እንደገና ደግሞ ሳውዲ ጋር ጦርነት አለ። ሊቢያ፣ ቦኮ ሃራም፣ ናይጄሪያ፣ ኒጀር፣ ቻድ፣ ካሜሩን እነዚህ ሀገሮች በሙሉ ጦርነት ተጫጭረዋል። በየቦታው ጦርነቶች አሉ። በደቡብ ሱዳን ጦርነት ነበር። በቡሩንዲ፣ ቡጃምቡራ፣ አፍጋኒስታን፣ ደቡብ ቻይና ፍርሃት ጠልሏል። ኮሎምቢያ የተለያየ አይነት ሊብሬሽን ፍሮንቶች አሉ። ስለዚህ ጦርነቶች በዓለም ዙሪያ በቃ ሰው የሚያውቀው ነገር የጦር መሳሪያ የሰራ ሰው ሁሉ የረበሸው ሰው ካለ ቶሎ ብሎ ልክ ዱላውን እንደሚያነሳ ሰው መሳሪያ ነው የሚያነሱት። ስለዚህ ዓለም የሰላም ቋንቋ እስከሚጠፋ ድረስ ሆናለች። የመሳሪያ አሰራር በጣም እየረቀቀ መጥቷል። በኋላ አሳያቸዋለሁ። ጦርነቶች የሚጀምሩበት ምክንያቶች አንዱ ከሚገባው በላይ የተለጠጠ ብሔራዊ ስሜት ሲኖር፣ ከሚገባው በላይ ወገኖቼ ሆይ አገራችን ከእምነታችን በላይ አይደለም። ኦኬ ልድገም ወይንን አባባል እምነቴ ከአገሬ በላይ ነው። ኢየሱስ ይበልጥብኛል። ከሁሉ በላይ ኢየሱስ እምነቴ ይበልጣል። እምነቴ ከአገሬ በላይ ነው። በእምነቴ ሰዎች ብዙ ዜጎችን ልደርሳቸው እችላለሁ፣ ልገናኛቸው እችላለሁ። ሰው ነኝ። እግዚአብሔር አሁን እዚህ ካናዳ ያኖረኛል እንጂ ኢትዮጵያ ተወልጄ ከኢትዮጵያ ምድር ላይ ፈጥሮኛል። ክብር ለእግዚአብሔር ይሁን። ካናዳ ያኖረኛል። እዚህ ሀገር አንድ ቀን ፖሊስ አቆሞ ኪሴን ፈትሾኝ አያውቅም። በሰላም እኖርበታለሁ። እግዚአብሔርን ስለዛ አመሰግናለሁ። ስለዚህ ከሚገባው በላይ ብሔራዊ ስሜቶች ሲኖሩ አንዱ ዜጋ ሌላውን ዜጋ የመናቅ፣ አንዱ ኔሽን ሌላውን ኔሽን የመናቅ፣ ወደታች የመተያየት በሁሉ ነገር የፉክክር ነገር ውስጥ ሲገቡና ብሔራዊ ስሜቶች ወደ ጦርነት ይህንን ለማየት ከፈልጋችሁ ወደ ህንድና ፓኪስታን አካባቢ ሄዱ። ያላቸው የናሽናሊስት ፊሊንግ እሱ ነው ኦቨርስፒል እያደረገ ፖለቲካቸው ውስጥ እየገባ ያለው። ፕራይዳቸው፣ አንገራቸው በሁለቱም ሳይድ ካያቸው ኢግኖረንስ ነው፣ የድንቁርና ምልክት ነው ወገኖች። ሰውን መግደል የድንቁርና ምልክት ነው። ምንም ዋጋ የለውም። ስለዚህ አገሮች ፉክክር ይገባል። ኮምፒቲሽን፣ ቻይናና አሜሪካ በፉክክር ላይ ናቸው። ኢኮኖሚክ ኮምፒቲሽን ናቸው። ቢችሉ በጥይት ቢፈነዳዱ ደስ ይላቸዋል፣ ግን አይችሉም። ሁለቱም ኒውክለር ፓወር ናቸው።
ስለዚህ በኒውክሌር ፓወር አሸናፊ አይኖርም። ቻይና ብትወረውር፣ አሜሪካ ብትወረውር ጦርነቱ አለቀ። ጌም ኢዝ ኦቨር ዓለም ላይ ሁሉ ወገኖች ሆይ። ስለዚህ የአገሮች ፉክክር አለ፣ የኢኮኖሚ ፉክክር አለ፣ የተለያየ አይነት ፉክክሮች አሏቸው። ሚሊተሪዝም ሲበዛ የወታደራዊ ኃይልን አንድ ሀገር በጣም እያበዛ ሲመጣ መሳሪያው በበዛ ቁጥር ማሰብ ያቆማል። ስለዚህ በጉልበት ሊመራ ይፈልጋል። አደጋ አለው። ሌላው አገሮች አላያንሳቸውን ሲቀያይሩ ወይንም ደግሞ በአንድ ወቅት ላይ ታስታውሱ እንደሆነ ራሽያን የወገነ የኮሚኒስት ዓለም በሁለት ብሎክ ተከፍሎ ነበር። አንደኛው ብሎክ ኮሚኒስት ብሎክ ነው። ሁለተኛው ብሎክ ደግሞ የአሜሪካኖች የካፒታሊስት ብሎክ ነው። ስለዚህ አገሮች በሙሉ ምንድን ነው የሚባለው ሽርካነታቸው ይወሰናል። ከአሜሪካ ጋር መወገን አለባቸው ወይ ከራሻ መወገን አለባቸው። እና በአንድ ወቅት እኛ መወገነን የነበርነው ኮሚኒዝምን ነበረ። አሁን ደግሞ የዓለም ፖለቲካል ሲስተም እየተለወጠ መጥቷል። ወዴት እንደሚሄድ እንመለከታለን። ጦርነት በጣም ብዙ ኮንሲኩዌንስስ አሉት። ፖለቲካው አለመረጋጋት ያመጣል፣ የኢኮኖሚ ውድቀት ያመጣል፣ ማህበራዊ ቀውስ ያመጣል፣ የስነ ልቦና ቀውስ ያመጣል። ብዙ ደም ይፈሳል፣ ብዙ እልቂት ይመጣል፣ ብዙ ቀብር ይመጣል፣ ብዙ ልጆች ያለ አባት ይቀራሉ፣ ብዙ ሚስቶች ያለ ባል ይቀራሉ። አገሮች እንሆ ድሃ ይሆናሉ፣ ኢኮኖሚያቸው ዲቫስቴትድ ይሆናል። ወገኖች ሆይ ጦርነት ለሰው ልጅ መልካም አይደለም። ደም ማፍሰስ በእግዚአብሔር ፊት ኃጢአት ስለሆነ ወገኖች በአንድ ወቅት ላይ ታስታውሳላችሁ፣ የዛሬ 2 ዓመት አካባቢ አይሲስ የሚባሉ ደም አፍሳሾች ጥቁር በጥቁር ለብሰው አረቡን ዓለም የገለባበጡ አውሮፓን በጣም ያስቸግሩ ቴሮሪስቶች፣ አሸባሪዎች በዓለም ላይ ወጥተው ነበረ። በዛ በ2017 ባየሁት ስታቲስቲክስ ወደ 509 ጊዜ አታክ አድርገዋል አውሮፓን። በዛ ውስጥ ወደ 3358 ሰዎች ገለዋል አውሮፓ ላይ ብቻ። ሌላውን ዓለም ተውት። ሌላውን በዛ በኢራቅና በተለያየ ቦታ ላይ የሚገሉትን ልነግራቸው አልችልም። እነዚህ የጦርነት ቀጠናዎች ናቸው ጥቃት የተፈጸመባቸው። ማፑን ብትመለከቱ ከላቲን አሜሪካ ጀምራችሁ ኖርዝ አሜሪካ ኤክሰፕት ካናዳ ላይ እግዚአብሔር ፕሮቴክት አድርጎናል፣ ረድቶናል። ከሌላው የተሻለ ጻድቃን ሆነን አይደለም። ካናዳም በጣም ሊበራል ኔሽን ነው። በጣም በአንዳንዶቻችሁ ክርስቲያን ኔሽን አድርጋችሁ ታዩታላችሁ፣ ግን አይደለም። ከኛ ይልቅ እንደውም አሜሪካኖች በጣም ክርስቲያኖች ናቸው። እግዚአብሔር ይባርካቸው። ስለዚህ ብዙ ጦርነቶች በየቦታ ተደርገዋል። የጦር መሳሪያዎች ተሰርተዋል። ይሄ አሁን የምትመለከቱት ይሄ ምስል በዚህ ፉል ተመልከቱት። የጨረር መትረየስ ነው ወይንም ደግሞ ሌዘር ሬይ ነው። ሰሞኑን ስመለከት ነበር። አሜሪካኖች ደግሞ አውሮፕላንን በጨረር መጣል እንደሚችሉ መሳሪያ ሰርተው ሰሞኑን ሲያሳዩ ነበረ። እነዚህ የምትመለከቷቸው የእንስሳ ሮቦቶች ናቸው። ለሚሊተሪ ስራ ናቸው። ላያቸው ላይ በጣም ከባድ የሆነ ነገር ጭነውባቸው እንደ ውሻ ከወታደሩ አጠገብ ይሮጣሉ ማለት ነው። እነዚህ የእንስሳ ሮቦቶች ናቸው። በራሳቸው ነው የሚሄዱት። አካሄዳቸውን በቪዲዮ ብታዩዋቸው ያስፈራቸዋል። ዳገት ይወጣሉ፣ ቁልቁለት ይወርዳሉ፣ ይሮጣሉ፣ ይጋልባሉ። ወይ ፈረስ አትሏቸው እና እንስሳ ሮቦቶች ናቸው። ስም አላቸው ምናምን ዶግ ነው የሚሏቸው። እቺ ደግሞ የምታዩት ትንሿ ሚጢጥዬ ታንክ ናት። በሚጢጥዬ ታንክ ማንም ከሩቅ አያትም። ስለዚህ ግን ዳሜጇ ግን በጣም ዲቫስቴቲንግ ነው። የምትመለከቱት በቀኝ በኩል ደግሞ የበረሮ ድሮን ነው። እነዚህ ድሮኖች በአየር ላይ ይበራሉ፣ በየዛፍ ላይ ይለጠፋሉ፣ በመኪና ላይ ይለጠፋሉ፣ በቤታችሁ ላይ ይለጠፋሉ። የሰውን እንቅስቃሴ ሰቨለንስ ለማድረግ ሰው የት ደረሰ የት ሄደ የሚለውን ለማሳየት ዓለማት ወዴት እየሄዱ እንድታዩት ነው። በዓለም ላይ ብዙ የፖለቲካ ክራይሲሶች እየመጡ ነው። ከነዚህ ክራይሲሶች አንዳንድ ሊደሮች ተነስተዋል። እነዚህ ሊደሮች በዓለም ላይ ረባሾች ሆነዋል። ከነዚህ አንዱ የክሪሚያን ቆርጦ የወሰደው ወንድማችን ቭላዲሚር ፑቲን ነው። ወንድማችን ያልኩት እንዲወራርችለት ነው። እግዚአብሔር ይባርከው። ሌላው ደግሞ ኪም ጆንግ ኡን እንግዲህ እሱ ደግሞ የምታውቁት ነው። የኖርዝ ኮሪያ መሪ ነው። ከአሜሪካን ጋር ብቻ አይደለም ከብዙ ሰው እንትን ጋር ችግር አለበት። ሌላው ደግሞ ሐሰን ሩሃኒ በተለይ ይሄኛው በጣም ትኩረት ሊሰጠው የሚገባው እስራኤልን ከሱ በፊት የነበረው አህመድ ዲነጃድ ይባላል። እስራኤል እንደ ቱመር ናትና ቆርጠን መጣል አለብን እስራኤልን እና ኒውክሌር ቢልድ የሚያደርገው አንዱ ፐርፐዛቸው እስራኤልን ለማጥፋት እንደሆነ ብዙዎች ያምኑበታል። ዓለም እዚህ ጋር እየደረሰች ብዙ ቴክኖሎጂዎችን እየሰራች ብዙ ነገር አመረተች እየተባለ በዓለም ላይ ግን የምትመለከቱት ረሃብ አለ።
ቴሌቪዥኖቻችን አምጡ እንጂ ሕፃናቶች ይራባሉ። ድሃ አደጎች መንገድ ላይ ወድቀው ፍርፋሪ ከመንገድ ላይ ያነሱ ሕፃናቶች ይበላሉ። ተመልከቱ። ረሃብም በልዩ ልዩ ስፍራ ይሆናል ይለናል ጌታችን ኢየሱስ ክርስቶስ በማቴዎስ 24 ቁጥር 7 ላይ። ረሃብ በአፍሪካ ብቻ አይደለም ያለው፣ ግን ብዙ ጊዜ በቴሌቪዥኖቻችን የምናየው የአፍሪካውያንን የሕፃናት ምስል ነው። በኋላ ምናልባት ስታቲስቲኩን ወይም ደግሞ ስዕሉን ላሳያችሁ እችላለሁ። እዚህ ጋር እንደምናየው በዓለማችን ቢያንስ 2 ቢሊዮን ሕዝብ ሳይበላ ያድራል። በጣም ብዙ ነው። ቢያንስ 2 ቢሊዮን ሰዎች ይሞታሉ። በ30 ሺህ የሚሆን ሕዝብ በቀን ይሞት ነበር በ1921። በ80ዎቹ በኢትዮጵያ በቁጥር የማይገመት ሕዝብ አልቋል። በጣም ብዙ ሕዝብ አልቋል። በሶማሊያ ብዙ ሕዝብ እንደ ቅጠል ረግፏል። ረሃብ በምድር ላይ ታሪክ መሆን ያለበት መቅረት ያለበት ነገር ነው። ለመሳሪያ የሚወጣው ለተለያየ ፕሮጀክቶች የሚወጣው ለማጥፋት የሚወጣው በጀት ደሃ ሀገሮች ላይ ኢንቨስትድ ሆኖ ቢሆን ረሃብ የትላንትና ታሪክ ወይም በዲክሽነሪ የምናነባው ታሪክ ብቻ ይሆን ነበር። በቂ ሪሶርስ አለ ምድር ላይ፣ ሰው መራብ የለበትም። ግን ጦርነት ዲዛስትረስ ነው። ተመልከቱት። በመጽሐፍ ቅዱስ ላይ የምታዩት ይህን ነው። በራእይ ምዕራፍ 6 ከ5-6 የተጠቀሰው ጥቁሩን ፈረስ ታያላችሁ። ይሄ ጥቁር ፈረስ ሲወጣ የዋጋ ውድነት ይኖራል እና ተርቦ የሚያደርስ በጣም ብዙ አለ። አሁንም ጀምሮታል፣ እየጨመረ ይሄዳል። ይህን ስታቲስቲክስ ምናልባት በቪዲዮ አድርጌ አፕሎድ ላደርግላችሁ ሞክራለሁ። ቃል አልገባም፣ ሞክራለሁ፣ ጊዜ ስለሌለኝ ነው። ስለዚህ ቸነፈር ደግሞ ቀጥሎ ይመጣል። ጦርነት ሁሌ ከመጣ በኋላ ቸነፈር ሁሌ ይከተላል። የተለያየ ቸነፈሮች እናንተም ታውቃላችሁ። አሁን ያለንበት ሲዝን የቸነፈር ሲዝን ነው። በጣም ብዙ ቸነፈሮች ታያላችሁ። ከዚህ በፊት የኤድስ ቸነፈር ነበረ፣ ከዛ የሳርስ ቸነፈር ነበረ፣ ከዛ ደግሞ የምትመለከቱት የኢቦላ ቸነፈር ነበረ። ከኢቦላ በኋላ ደግሞ በጣም ብዙ ገዳይ የሆኑ ቫይረሶች እንደ ኮሮና ወይም ኮቪድ-19 ተመልሰው መጥተው በቃ ዓለምን እየበጠበጡ ይገኛሉ። ቸነፈሮች አደጋ አላቸው። በአንድ ጊዜ ሊገሉ የሚችሉት ቁጥራቸው በጣም ብዙ ነው። ኒውክሌር አይደል ዓለም የምትፈራው ኒውክሌር ነው። ግን ከኒውክሌር የሚያስፈራው አሁን ቫይረስ ሆኗል። ሊቆጣጠሩት የማይችሉ ቸነፈርም ይሆናል አለ ጌታ ኢየሱስ ክርስቶስ። ወገኖች ሆይ እነዚህ ስዕሎች በሙሉ የሚያሳዩአችሁ በዓለም ላይ ወጥተው የነበሩትን ቸነፈሮች ናቸው። ይሄ በርድ ፍሉ ስዋይን ፍሉ የሚባል ነበረ ከኢንግላንድ የተነሳ ዓለማት ሁሉ። ይሄ አሁን በ2017 ነው ይሄን ስዕል እዚህ ላይ ያስቀመጥኩት። ተመልከቱ። ሰዎች ሁሉ አፍንጫቸው ታሽጓል። አሁን ያለንበት ሲዝን ይመስላል፣ ከረንት ይመስላል። ወገኖች ሆይ የተለያየ አይነት በሽታዎች በስትንፋስ ተላላፊዎች በምድር ላይ እየበዙ መጥተዋል። ስለዚህ ቸነፈር አስፈሪ ነው። ጦርነትን ሁል ጊዜ ተከትሎ ይመጣል። ከጦርነት ይልቅ ደግሞ 5 እጥፍ ሰዎችን የሚገድል ነው። ሌላው የሚያስፈራው ነገር ይሄ የመሬት መደርመስ ነው። አንዱ መሬት አርጅታለች ይላሉ የናሳ ሰዎች። እንዴት እንዳረጀች እነሱ ይነግሮናል። የሳይንስ ሰዎች ናቸው፣ በቂ ማብራሪያ ይኖራቸዋል። ስለዚህ የመሬት መንቀጥቀጦች በየቦታው በዝተዋል። መሬቶች ይደረመሳሉ። መኪናዎች ድንገት እየሄዱ ሲንክሆል ይሉታል። ሰዎች በሲንክሆል ውስጥ ይገባሉ፣ ሰዎች ያልቃሉ። በዛ በዓለም ላይ ኤክስፕሌን ሊደረጉ የማይችሉ ሲንክሆሎች በዝተዋል። ከመሬት መንቀጥቀጥ የተነሳ ህንፃዎች እየወደቁ ይገኛሉ። በአንዳንድ ሀገር ህንፃዎች ይወድቃሉ። ተመልከቱ። እነዚህ በሙሉ ከዛ የሚመጡ ናቸው። በመሬት መንቀጥቀጥ ታስታውሳላችሁ፣ ጃፓን ውስጥ የሆነው ታሪክ፣ በታይላንድ የሆነው ታሪክ ኤፒሴንተሩ ወይንም ደግሞ ንቅናቄው የነበረው ባህር ውስጥ ሆኖ ዌቭ አስነስቶ ታይላንድ ላይ በ100 ሺህ በላይ ከ200 ሺህ አካባቢ የሚሆን ህዝብ አልቋል። ብዙ ቁጥር ነው። 5,000 ሰው ሞተ ሲባል አሜሪካኖች ተነስተው ለጦርነት ሄደው ነው አፍጋኒስታንን የደበደቡት። 200,000 ሰው በአንድ ቀን በውሃ ሙላት፣ በዌቭ በሱናሚ ተጥለቅልቆ አልቋል። ብዙ ደንፈስ ጃፓን እስካሁን ድረስ ከተማዋ ላይ የማይገባባቸው ከተሞች አሉ። ምክንያቱም ኒውክለር ሊክ ስላደረገ። ስለዚህ የመሬት መንቀጥቀጦች ብዙ ዲዛስተር እየፈጠሩ ነው። ይሄኛው ስዕል ላይ ምናልባት ሌዘር ላድርግላችሁና ይሄኛው እዚህ ላይ ስዕል ላይ የምትመለከቱት ይሄ የሄይቲ ዋይት ሃውስ ነው። ሄይቲ የምትባል አይላንድ የእሷ ዋይት ሃውስ ነው እንደዚህ ድቅቅ ያለው። ያ ምድር የቡዱ ምድር ነው፣ የጥንቆላ ምድር ነው፣ የመተት ምድር ነው። ሰዎች መቃብር ላይ ሄደው የሚያድሩበት አገር ነው።
መቃብር ላይ ኤቭሪዴይ ሳክሪፋይ የሚደረግበት አገር ነው። የሚገርም ነገር ነው። እዛ ምድር ላይ ያለው ጨለማ ነው። ስፒሪቹዋሊ ዳርክ የሆነ ምድር ነው። እዛ ቦታ ላይ ተመልከቱ። የደረሰው የመሬት መንቀጥቀጦች፣ የፈራረሱት ከተሞችን ተመልከቱ። የመሬት መንቀጥቀጦች እየጨመሩ ነው የመጡት። ተመልከቱ። እየጨመረ ፍሮም the 90s አሁን እስካለንበት እስከ 2020 ድረስ ብትሄዱ እነዚህ በሙሉ ስታቲስቲክሱ ግራፉን ስትመለከቱ ሙሉ ላርግላችሁ። ግራፉን ሙሉ ለሙሉ ስትመለከቱ ተመልከቱ። ይሄ ሁሉ እየጨመረ ነው። ማግኒቲዩዱ እየጨመረ ነው የሚመጣው። ወገኖች ሆይ ተመልከቱ። አሁንም ይሄ ነው። እዚህ ጋር ሱናሚውን ነው የሱናሚውን ስዕል ነው እዚህ ጋር ላሳያችሁ የሞከርኩት። በሱናሚው ዲዛስተር የመጣውን ነው የምትመለከቱት። እንጨት አይደለም የምትመለከቱት፣ የሰው ሬሳ ነው። የሰው ሬሳ አብጦ የተጣላ ነው። በዚህ በታይላንድ ላይ በነበረው አሁን አንድ ስዕል ላሳያችሁ ስለሆነ ህፃናት ካሉ አይኖቻቸውን ሸፍኑልኝ ለአንድ ደቂቃ፣ ምክንያቱም ሊዘገንናችሁ ይችላል። እርጉዝ ሴቶች ካላችሁ እንዳታዩት ፕሊዝ። ለአንድ ደቂቃ እርጉዝ ሴቶች እና ህፃናት እንዳይመለከቱት ወይም ሴንሲቲቭ ሰዎች እንዳታዩ ሬሳ ላሳያችሁ ነው። የህፃን ልጅ ሬሳ ተመልከቱ። ቶሎ አሳልፈዋለሁ። እና የሚዘገንኑ ነገሮች አላችሁ። ህፃናትን፣ ወጣቶችን፣ አሮጊቶችን እምትንም አይለው። በቃ ይሄ ሱናሚው ነገር፣ የምድር መንቀጥቀጥ ነገር፣ እነዚህ በተለያየ ቦታ ታያላችሁ። ተመልከቱ ስታቲስቲክሱን። በጓቲማላ ተመልከቱ፣ በኢታሊ ተመልከቱ፣ በአርጀንቲና፣ በሜክሲኮ፣ በኢንዲያ፣ በበርማ፣ በኖርት ጃፓን፣ በቫንቱ፣ በአላስካ፣ በኒውዚላንድ፣ በሩሲያ በተለያዩ ቦታዎች ላይ ተመልከቱ። እርዝኩዌክ በአውስትሬሊያ፣ ኖርዝ ማሪያና አይላንድ፣ ኤኳዶር፣ ዓለምን በሙሉ እርዝኩዌክ እያንኳኳ ይገኛል። ስለዚህ የበለስ ዛፍ አቆጥቁጣለች። ዘመኑ እየቀረበ ነው። ስለዚህ እስራኤልም በመንገዷ ላይ ቅድም እንዳልኳችሁ የእግዚአብሔር ሰዓት ናት ብያቸዋለሁ። ስለዚህ ለነሱ የሰጣቸው ምልክቴ ነው። በዚያን ጊዜ ማንም እነሆ ይሄ ምልክቶችን ስትመለከቱ እነዚህ ምጣሮች ጨምረው ማግኒቲዩዱ እየጨመረ ስታዩ እነሆ ክርስቶስ በዚህ አለ ቢሏችሁ ወይም ከዚያ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ። ቢቻላቸውስ የተመረጡትን እንኳን አይሁዶችንም እስከ ማለት ነው የተመረጡትን እስኪያስቱ ድረስ ታላላቅ ምልክትን ያደርጋሉ። ብዙ ሰዎች በተአምራት ምክንያት ብዙ ዲሲቭ ይሆናሉ። ጠንቋይ አታላይ ነው፣ ተአምር ያደርግላቸዋል። መተተኞች ተአምር ያደርጋሉ። ደጋሚዎች፣ ደብተራዎች ተአምር ያደርጋሉ። በተለያየ ድግምት ሰዎችን ያስደምማሉ። ከዚህ የተነሳ ብዙዎች የተመረጡት እንኳን እስኪስቱ ድረስ ይሆናል። ምክንያቱም የማስገረም የማሳት ጉልበት አለው። ከኋላቸው ያለው ያዩት ነገር ሰዎች ይደነቁበታል። እንድንደነቅበት የሚገባ ከሁሉ በላይ የናዝሬቱ ኢየሱስ ነው። በምህረቱ እንደነቅ፣ በፍቅሩ እንደነቅ፣ በምህረቱ በቸርነቱ እንደነቅ። አስደናቂው ኢየሱስ ነው። በውበቱ እንደነቅ። እግዚአብሔር መልካምነቱ ያስደንቀን፣ ምህረቱ ያስደንቀን፣ ቸርነቱ ያስደንቀን፣ አባትነቱ ያስደንቀን፣ ፈጣሪነቱ ያስደንቀን። ሃሌሉያ ወገኖች ሆይ፣ ስለዚህ በሰዎች መደነቃችንን እናቁምና በጌታችን እንደነቅ። ሰዎችን ከምንም በላይ አናርጋቸው። ከሁሉ በላይ እግዚአብሔር ቃልና የናዝሬቱ ኢየሱስ ብቻ ነው ወገኖች ሆይ። ስለዚህ በመደነቅ ካለብን በዛ እንደነቅ። ስለዚህ እስራኤል አሁን ባለችበት ሁኔታ ላይ ደግሞ ጊዜያዊ ድንዛዜ ላይ እንደሆነ ነግሬያችሁ አልፋለሁ። በመሲህ አያምኑም። ኢየሱስ መሲህ ይመጣል ብለው ነው የሚያምኑት። ስለዚህ አሁን ያለንበት የአሕዛብ ሙላት ይላል መጽሐፍ ቅዱስ ሮሜ 11 ቁጥር 25 ላይ የሚነግረን ይህንን ነው። ስለዚህ አሁን የአሕዛብ ሙላት ነው ያለው። ለአይሁዶች ደግሞ ድንዛዜ ነው። እንደነ ጳውሎስ ያሉት ቅሬታዎች ይባላሉ፣ ረመነንትስ ይባላሉ። አሁንም አማኝ አይሁዶች አሉ፣ ግን ቅሬታዎች ናቸው። እንደ መጀመሪያ ተጠርቶ የወጡ ለሳምብል የሆኑ አይነት ማለት ነው እንጂ ብዙዎቹ አያምኑም። እነዚህን ማየት ከቻላችሁ የእስራኤልን ታሪክ ላይ ተመልከቱ። አይሁድ መሲህን ገፉት በ33 ዓመተ ምህረት ኢየሱስን ማለት ነው። በ53 ደግሞ ጳውሎስ ወንጌልን እየሰበከ እያለ ሲቃወሙት ወደ አሕዛብ ዞር አለባቸው። ስለዚህ ሄዶ ለአሕዛብ ወንጌል መስበክ ጀመረ። ከዛ የምትመለከቱት ታይሰስ የሚባል ሰው ወደ ኢየሩሳሌም መጥቶ ኢየሩሳሌምን አቃጠላት፣ ከተማይቷን በጨው አረሳት። እንደገና ምንም ነገር እንዳይበቃ በ70 ዓመተ ምህረት አይሁዶች ሁሉ ተበተኑ።
አይሁድ በዓለም ሁሉ ያለምንም አድራሻ መሄጃቸው በሁሉ ቦታ ተበተኑ። ወደ እኛም ሀገር መጡ። ወደ ላቲን አሜሪካን ተበተኑ፣ ወደ አውሮፓ ተበተኑ፣ ወደ አሜሪካ ተበተኑ። በዓለም ሁሉ ወደ አረቡ ዓለም ወደ የመን ሁሉ ተበትነዋል ወገኖች። ከዛ በኋላ ነው በ320 ላይ ቤተክርስቲያን ካላንደሩ እንድታዩ ነው። እነዚህ ነገሮች ተራ በተራ ክስተት ጀመሩ። ተራ በተራ እነዚህ ከዛ 1948 እስከሚደርስበት ድረስ ሁለተኛ ዓለም ጦርነት ካለፈ በኋላ 1948 ሲደርስ እስራኤል እንደገና ሪቫይቭ አረገች። ቅድም ያልኳችሁ አጥንቶች ተገጣጠሙ፣ በላያቸው ላይ ጅማት ወጣ፣ ከዛ ቁርበት ለበሰ፣ እስትንፋስ ገባባቸው፣ ሰራዊት ሆነው ቆሙ። እግዚአብሔር ምን አለ? ሕዝቤ ሆይ መቃብራችሁን እከፍታለሁ ብሎ እግዚአብሔር ይናገራቸው ጀመረ። ወገኖች ሆይ እስራኤልን ታሪክ ስንመለከት እንግዲህ ታሪኳ ይቀጥላል። አይሁዶች በየቦታው ተበትነዋል። ይሄ ማፕ የሚያሳያችሁ እሱ ነው። የደረሰባቸው መከራ እንድታዩ ነው። ይሄ በናዚ የደረሰባቸው የተቆለለው ሬሳ ነው። ይሄ ደግሞ የተቃጠሉበት ቦታ ነው። የተቃጠሉበት ቦታ ነው። አሽዌስ ይባላል። በጀርመን ሀገር ያላችሁ ይህን ታሪክ ታውቃላችሁ። ይህ ጋዜጣ የምትመለከቱት ያ እስራኤል ፓለስቲኒያ ቱዴይ ተመልከቱ። ከላይ ፓለስታይን ፖስት ነው የሚለው ስቴት ኦፍ ኢዝራኤል ኢዝ ቦርን። ይሄ ጋዜጣ ነው መጀመሪያ የታተመው። እስከዛሬ ለታሪክ በየእንትኑ ላይ ትመለከታላችሁ። ለመጀመሪያ ጊዜ እስራኤል የምትባለው አገር ከ70 ዓመተ ምህረት በኋላ በ1948 ነው የተቋቋመችው። ያንግ በጣም ያንግ ስቴት ነው። ከዛ ነው ፍልስጤሞች እነሱ በሌሉበት ጊዜ ላይ እነሱ በሌሉበት ዘመን ላይ እነዚህ ኖማድስ አረብ የሚባሉ አሉ። ማለት ዘላኖች ነበሩ። በየቦታው ይዞራሉ ግመሎቻቸውን ይዘው። ስለዚህ ፓለስቲኒያንስ ከኢጅፕት ነው የሄዱት። ግማሾቹ ከሲሪያ ከተለያየ ቦታ ላይ የሚዞሩ ነበሩ። ባዶ ሀገር አገኙ፣ ሰተት ብለው ገቡበት። ስለዚህ በዛ ሀገር ላይ መኖር ጀመሩ። ከዛ በ1948 አይሁዶች ተመልሰው ከሺህ ዓመት በኋላ በሉት ተመልሰው ሲመጡ አገራቸው የለም። ሌላ ህዝብ ኖሮበታል። ቤቱ ተይዟል። ሁሉ the only thing የተቀመጠው ግን ሂስቶሪካል የሆነው ነገር ብሪቲሾች ጠብቀውታል፣ ቱርኮቹ ጠብቀውታል። ከዛ በፊት የያዟቸው አገሮች በሙሉ ሂስቶሪካል የሆነ ቦታውን ሁሉ ጠብቀውላቸዋል። ስለዚህ ተመልሰው 1948 ላይ ሲመለሱ በ1968 የስድስቱ ቀን ጦርነት ሆነ። ከዛ በኋላ ደግሞ የዮም ኪፑር ጦርነት ተደረገ። በእነዚህ ሁሉ እስራኤል ድል እየነሳች ለሰላም ስትል የሳይናን ተራራ ሰጠቻች። የሳይናን ዴዘርት ለግብፅ ሰጠች። በወዲህ ደግሞ ምንድነው የምትባል ለጆርደን የሆነ ነገር ሰጠች። ጎላን ሃይትን ደግሞ ለሲሪያ ሰጠችና ሰላም እንሆን በቃ ጦርነት አልፈልግም አለቻቸው። ስለዚህ እስካሁን ድረስ የምታዩት በፍልስጤምና በእስራኤል መካከል ከዚህ የመጣ ታሪክ ነው። ምድሪቱ ግን የእግዚአብሔር ናት። አይሁድ ኃጢአት ሲሰሩ ውጡልኝ ይላቸዋል፣ ኢቪክት ያደርጋቸዋል። ከእግዚአብሔር ጋር ሲስማሙ በምድሪቱ ላይ ይለመልማሉ። ከእግዚአብሔር ጋር ሲጣሉና እግዚአብሔርን ሲያስቸግሩ ጣዖት ሲያመልኩበት አልመለስ ሲሉ ደግሞ ይቀጣቸዋል። ለምን? እግዚአብሔር የምድሪቱ ባለቤት ነው። ያ ምድር የእግዚአብሔር አይኖች አሉ። 24/7 የእግዚአብሔር አይኖች በክረምት በበጋ በማታ በቀን ያለበት አገር ነው ተብሎ የተነገረለት አገር ነው በዛ ምድር ላይ። ስለዚህ በኢየሩሳሌም ወይም በእስራኤል ይሄ ሆነ። ታሪኩን ስለምታውቁ ተመልከቱ። የተለያየ ፖስቶች 1967 ይወጡ ነበር። ተመለሱ እየተባለ ልክ በቂሮስ ዘመን እንደነበረ መቅደሱን ለመስራት ተመለሱ እየተባለ በዋሽንግተን ፖስት ላይ ሜይ 21 የወጣ ጋዜጣ ላይ ያገኘሁት ነው። ይሄ በዓለም ዙሪያ ላሉ የይሁዲ እምነት ተከታዮች በሙሉ ይላል በኢየሩሳሌም ያለውን የእግዚአብሔርን መቅደስ ለመስራት ሰዎች እንፈልጋለን፣ ክፍት የሥራ ቦታ እያለ በጋዜጣ ዋሽንግተን ፖስት ላይ ሜይ 21 1967 ይወጣ ነው። ይሄ ልክ በቂሮስ ዘመን እንደነበረ፣ በእዝራ ዘመን፣ በነህምያ ዘመን እንደነበረ አይሁዶች ከዓለም ዙሪያ እስካሁን ድረስ እየተመለሱ ይገኛሉ። የኪዳን ሕዝብ ስለሆነ ተጨማሪ ክፋቶች እየወጡ ነው። በምድር ላይ ያሉት ክፋት እየጨመረ ነው። ብልጥግና እየበዛ ነው። መጓጓዣ እየበዛ ነው። እንደ ትንቢቱ ናሆም ላይ ቶን ፍሮውን በፈጣን የሚንቀሳቀሱ ነገሮች እንዳሉ በሩቅ ተመልክቷል። የህዝብ ጭንቀት ይበዛል። በሰማይ በምድር ምልክቶች ይሆናሉ። ፍርሃት ይበዛል እያለ ታሪክ ሁሉ ይቀጥላል። ስለዚህ ወገኖቼ ሆይ ይህንን ነገር እዚህ ጋር ላቁምና ወደ ሌላኛው ስላይድ እሻገራለሁኝ። በሚቀጥለው ስላይድ ላይ ላሳያችሁ የምፈልገው የጌታችን የኢየሱስ ክርስቶስን ምጽአት ትንሽ ከነገርኳችሁ በኋላ ወደ 1000 ዓመት መንግሥት እንሄዳለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው።
እግዚአብሔር እናመሰግናለን። ስለዚህ የኢየሱስ ክርስቶስ ዳግም ምጽአት የምጣሩ እየቀረበ ነው ያለው። ምጡ እየተፋፋመ ነው ያለው። ምልክቶች እየተገጣጠሙ ነው ያሉት። አሁን ይሄ በጣም ምንድነው በወፍ በረራ ወይም bird's eye view ይባላል። በወፍ በረራ ነው የተመለከትነው እንጂ ምንም አይነት እንትን አይደለም። ትምህርት ዲቴል አልተማርንም። እንድታዩት እንደው ዘልዬ እንዳልሄድባችሁ ብዬ ነው። ስለዚህ የኢየሱስ ክርስቶስ ዳግም መምጣት የቤተ ክርስቲያን ትልቅ ተስፋ ነው። የጌታችን የኢየሱስ ክርስቶስን በክብር መመለስ ዳግም ምጽአት ብለን እንጠራዋለን። በንጥቀት ጊዜ ጌታ ኢየሱስ ለቤተ ክርስቲያን በአየር ይመጣል። በዳግም ምጽአት ጊዜ ግን ጌታ ኢየሱስ ከቤተ ክርስቲያን ጋር ወደ ምድር ይመጣል። ቤተ ክርስቲያንን ይወስዳታል። 7 ዓመት እንቆያለን፣ ተመልሰን እንመጣለን። ይሄ ፉሊሽነስ ሊመስል ይችላል ለሌሎች፣ ግን ቃሉ ይላል አሜንና አሜን ነው። ሌላ ምንም ማለት አይቻልም። የእግዚአብሔር ቃል ከኛ ሎጂክ ከኛ ማስተዋል በላይ ነው። ስለዚህ በንጥቀት ጊዜ ኢየሱስ ለቤተ ክርስቲያን በአየር ይመጣል። በዳግም ምጽአት ጊዜ ግን ጌታ ኢየሱስ ከቤተ ክርስቲያን ጋር ወደ ምድር ይመጣል። ወገኖች ይሄ ቀን አስደናቂ ቀን ይሆናል። ይሄ ቀን የዜማ ቀን ይሆናል። ይሄ ቀን የእልልታ ቀን ይሆናል። ይሄ ቀን የሃሌሉያ ቀን ይሆናል። ይሄ ቀን የምስጋና ቀን ይሆናል። ጌታችን ኢየሱስ ክርስቶስ ሲመጣ ሃሌሉያ ጌታችን ኢየሱስ ክርስቶስ ሲመጣ ለሰይጣን ለአጋንንቶች በአርማጌዶ ለሚመሰመሰው የጌታ ጠላቶች በሙሉ ግን የመርዶ ቀን ይሆናል። ጌታችን ኢየሱስ ክርስቶስ ሲመጣ የነገስታት ንጉሥ ሆኖ ነው የሚመጣው። በምድር ላይ ሊገዛ ነው የሚመጣው። እንደ በግ ሆኖ ሳይመጣ እንደ አንበሳ ሆኖ ነው የሚመጣው። እንደ በግ ሆኖማ መጥቶ ታርዷል። አሁን እንደ አንበሳ መጥቶ ይገዛል። እንዴት ነው የሚመጣው ኢየሱስ? ኢየሱስ የሚመጣው በትክክል ስሙኝ። ኢየሱስ ልክ እኔን እንደምታዩኝ ኢየሱስ በአካል ይመጣል። የዚህ አዲስ ኢየሱስ አይመጣም ብለው የሚያስተምሩ የሀገራችን አንዳንድ ሰባኪዎች የሚያስተምሩት ምን እያሉ ነው? ወይም ፈረንጆቹም ጋር ያለ የፕሪተሪዝም ይባላል። እኛንን የምንገለጠው እንጂ ኢየሱስ አይገለጥም ነው የሚሉት። ኢየሱስ ክርስቶስ መጥቷል ነው የሚሉት። ስለዚህ በጣም ኤክስትሪም የሆነ ጭፍንነት ትመለከታላችሁ። በአካል ይመጣል ኢየሱስ። ስሙኝ ዛሬ በአካል ዘካርያስ 14:3 ሐዋርያት ሥራ 1:11 ኢየሱስ ክርስቶስ እንደሚመጣ የታመኑ ምስክሮች ነግረውናል። አንደኛ ጌታ እኔ ራሴ እመጣለሁ ብሏል። ጳውሎስ ኢየሱስ ይመጣል ብሏል። ጴጥሮስ ኢየሱስ ይመጣል ብሏል። በአካል መላእክት እንኳን 2 ነጫጭ ልብስ የለበሱ መላእክቶች ቆመው ምንድን ነው ያሉት? ኢየሱስ ሲወሰድ እንዲሁ ሲሄድ ያያችሁት ኢየሱስ እንዲሁ ይመጣል። ምን ማለት ነው? በእንግሊዝኛው ላይ የሚለው the same manner ነው የሚለው the same manner the way he went እንዳካሄዱ ልክ እንደሱ ኢየሱስ ክርስቶስ ይመጣል። በአካል ይመጣል። ሃሌሉያ! የሚዳሰስ ሆኖ ነው የሚመጣው። መንፈስ ሆኖ አይደለም የሚመጣው፣ በአካል ነው የሚመጣው። ሃሌሉያ! ክብር ለኢየሱስ ይሁን። ሲመጣ በግልጥ በአይን እየታየ ነው የሚመጣው። ካሜራ ያነዛዋል። መንፈስ ሆኖ አይደለም የሚመጣው፣ በግልጥ ሰው እያየው ነው የሚመጣው። በብርሃን ተሞልቶ ነው የሚመጣው። ማቴዎስ 24:30 ላይ ራእይ 1:7 ላይ ይህን ነው የሚነግረን። የወጉት ሁሉ ምን ያደርጉታል? ያዩታል። በፊዚካል አይን ይታያል። ፊዚካል አካል ለብሶ ነው የሚመጣው። ለምን? ብዙዎች ይህን የሚቃወሙ ስላሉ ነው የምነግራቸው። ሲመጣ መጽሐፍ እንደሚነግረን 1:7 ላይ እነሆ በደመና ይመጣል። በደመና ይመጣል ሲል ፍርድን ሊያመለክት ይችላል። በደመና ይመጣል ሲል አላፋት ቅዱሳንን ነው የሚያሳየው። ወይንም በደመና ይመጣል ሲል የተከተለውን ሰራዊት ብዛት ወይንም የምስክሮችን ብዛት ነው። ግን የሚለው አንዱ ቃል ምንድን ነው? ድንገት ነው የሚመጣው። ቀኒቱንና ሰዓቲቱ ማንም አያውቅም። በንጥቀት ጊዜ እንዲሁ በድንገት ይወስደናል። ሲመጣም በድንገት ሰማያት ይከፈታሉ። በሰማይ መለከት ይነፋል። ጌታችን ኢየሱስ ልክ መብረቅ ከምስራቅ ወደ ምዕራብ እንደሚወረወር ድንገት የጌታችን የኢየሱስ ክርስቶስ መምጣት በአየሩ ላይ በሰማይ ደሆል አራቱም ኮርነር የዓለም ጥጎች ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ እያንዳንዳቸው የጌታን መምጣት ያውቃል። እንደ መብረቅ በአንድ ብልጭታ ሰማያት ሁሉ ፍጥረተ ዓለም ሁሉ ኢየሱስ መጣ ይላል። ሃሌሉያ! ማራናታ እንላለን ዛሬ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ከኃያላን ጋር ነው የሚመጣው። ከኃያላን መላእክት ጋር
እነዚህ የተዋጁ የማይበሰብስ ሥጋ ከለበሱት ከተነጠቅነው ቅዱሳን ጋር አብሮ ታጅበን ከጌታ ኢየሱስ ክርስቶስ ጋር መላእክት ጋር ከዜማ ጋር ከሃሌሉያ ጋር ከኃይል ጋር ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ዳግመኛ ይመጣል። መላእክቶች ፊዚክሊ ታይተው ማይታው ሰው መስለው ነው የሚመጡት የነበረው እስካሁን። ያኔ ግን ከነሙሉ ክብራቸው ሰማያት ማብለጭለጭ ይጀምራሉ። በአየር ላይ እነ ሚካኤል እነ ገብርኤል በስማቸው ማናቃቸው ኃያላን መላእክቶች ሁሉ አጅበውት ሃሌሉያ ለመገለጡ የተዘጋጁ መላእክቶች ሰይፋቸውን ይዘው በኃይል ታጅበው ጌታ ኢየሱስ ክርስቶስ በክብር ከሰማይ በአይን ያየ ነው ኢየሱስ ክርስቶስ ይመጣል። ይህን የሚጠላ ጋኔን ብቻ ነው። የጌታን መምጣት የሚጠላ አጋንንቶች ጂኒዎች ብቻ ናቸው። ኢየሱስ ይመጣል፣ መጨረሻቸውን ያደርጋል። ርኩሳን መናፍስትን ይጠራርጋቸዋል ከምድር ላይ። ክብር ለእግዚአብሔር ይሆን። ወገኖች ሆይ መላእክቱን ወደ አራቱም ማዕዘን ይልካቸዋል። አምጧቸው ጻድቃን ልጆቼን ይላቸዋል። በመከራው ዘመን የዳኑትን ይሰበስባል ልጆቹን ሁሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ይሰማኛል። ሃሌሉያ ብዬ አሜን ይሰማኛል። ኢየሱስ ጌታ ነው። አሜን አሜን። ወደዚህ ዞር ልበል ሃሌሉያችሁን ለመስማት። ክብር ለእግዚአብሔር ይሁን። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። የመሰብሰብ ጊዜ ይሆናል። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎ ና። የትንቢት መፈጸም ቀን ይሆናል። የትንቢቶች ሁሉ ተሰብስበው ራፓፕ የሚያደርጉበት ጊዜ ይሆናል። የተስፋ ሁሉ ድምዳሜ ይሆናል። ወገኖች ሆይ በጸረ ክርስቶስ አገዛዝ ዓለም ጨለማ፣ የስቃይ፣ የእንባ፣ የሰቆቃ፣ የመከራ ዘመኗን በድንገት ከሰማይ በሚመጣው ጌታ ኢየሱስ በአንድ ቀን ይለወጣል። ሰማያት በብርሃን ይሞላሉ። ሰማያት በመለከት ድምፅ ይሞላሉ። ሰማያት በመብረቅ ይሞላሉ። ሰማያት ይሄ የመሬት መንቀጥቀጥ፣ የከዋክብት ብልጫ በምድር ሁሉ ላይ ከጌታ ክብር የተነሳ የሆነ ኢቨን እንደው ሄርኪለስ የሚባለው አውሮፕላን አይታችኋል? ትልቅ ጭነት የሚጭኑበት አሜሪካኖቹ እሱ እኮ ከተማ ላይ ሲያርፍ እኮ ምድር ሁሉ የሚንቀጠቀጥ ነገር አለው እኮ። ፎቆች ሁሉ ጣራ ሁሉ ይንቀጠቀጣል። በጣም ሂውጅ ከመሆኑ የተነሳ መላእክት ሲመጡ የመለከቱ ድምፅ ሲሰማ እነ ሚካኤል በአየር ላይ የተወረወሩ የተወነጨፉ ሲያልፉ እነ ገብርኤል ሲያልፉ ሃሌሉያ። ይሄም ታላላቅ የሰማይ ኃይላት ሲመጡ የተቀደሰ ሕዝብ ወደ ምድር ሲመጣ ወው ምድር ትንቀጠቀጣለች። አጋንንቶች መግቢያ ያጣሉ። ተስፋቸውን ይጠብቁ የነበሩ በየዋሻው ተደብቀው በመከራው ዘመን በስቃይ ያሉ የከሱ የገረጡ ክርስቲያኖች ወደ ጌታ ኢየሱስ ክርስቶስ በመላእክት ይሰበሰባሉ። እንባቸው ይታበሳል፣ አፋቸው ሳቅ ይሞላል። ይህ የገረጣው ነገራቸው አበሳቸው ሁሉ ከላያቸው ላይ ይነሳላቸዋል። ሃሌሉያ። የጌታችን የኢየሱስ ክርስቶስ እግሮች በደብረ ዘይት ተራራ ላይ ይቆማሉ። ሃሌሉያ። ኢየሱስ ጌታ ነው። የምሰብክልህ ኢየሱስ እሱ ጌታ ነው። ተመልሰው የሚመጣ ጌታ ነው። የተባረከው ተስፋ የናዝሬቱ ኢየሱስ ነው። ኪስ መሙላቱ አይደለም የተባረከው ተስፋ። ሚስት ማግባት አይደለም የተባረከው ተስፋ። ሀብት መሰብሰብ፣ ቅራቅንቦ መሰብሰብ አይደለም የተባረከው ተስፋ። ብዙዎች መጡና የተባረከውን ተስፋ ከተረገመ ከምድር ቅራቅንቦ ጋር እያያዙልህ። ነገር ግን የተባረከው ተስፋ የናዝሬቱ ኢየሱስ ክርስቶስ ክብር፣ ኢየሱስ በክብር በስጋ መገለጡ ነው በምድር። ሃሌሉያ። ስለዚህ ለወጡብን። መፈወስ የተባረከ ተስፋ አይደለም። መኪና መንዳት የተባረከ ተስፋ አይደለም። ካናዳ መኖር የተባረከ ተስፋ አይደለም። የተባረከው ተስፋ የናዝሬቱ ኢየሱስ ክርስቶስ በክብር ሲመጣ ነው። በጌታ ደስ ይበልህ። አገር ነው ትመጣለህ። ካናዳ ይሰለችሃል፣ አሜሪካ ይሰለችሃል። እንጸልያለን እኮ ያለ ነው። እዚህ ደግሞ የኖር ነው። ምን እንላለን መሰላችሁ? ወረ ጌታው እንደው በተስፋ እንደው ቃል ስጠኝና ልመለስ ወደ አገሬ እኮ እንላለን። እኛ ደግሞ አይበቃንም መዞር። የምድር ነገር የጨው ውሃ ነው ወገኖች። አይን ከማየት አይጠግብም፣ ጆሮ ከመስማት አይጠግብም። የምድር ነገር ይሰለቻል። የማይሰለቸው ጌታ የእግዚአብሔር መንግስት ተስፋ ነው።
ተስፋ ጌታ ይሁን፣ ደስታ በጌታ ይሁን። ወገኖቼ ሆይ በአርማጌዶን ጦርነት ጊዜ ጸረ ክርስቶስ ከሰማይ በመላእክቱ ታጅቦ በሚመጣው በጌታችን በኢየሱስ ክርስቶስ ከምድር ላይ ይደመሰሳል። ያ ሐሰተኛ፣ ያ ነፍሰ ገዳይ፣ ያ ምድርን ሰላም እሰጣለሁ ብሎ አይሁዶችን ያስጨንቀ፣ ያ ጨካኝ ከሂትለር 10 እጥፍ የባሰ ያ አጋንንት ፖሴስ ያደረገው ጸረ ክርስቶስ ጌታችን ከሰማይ ሲመጣ ይደመሰሳል። ኢየሱስ ጌታ ነው። ሃሌሉያ! የጸረ ክርስቶስ የሰራዊቱ መደምሰሻ እዛ አርማጌዶን ላይ ተሰብስበው እያሉ ጌታ በአፉ ቃል በሃይፋ ከተማ ከፍ ብሎ ባለ በዛ አርማጌዶን ወይንም ሃርመጊዶ ከሚባለው ቦታ ላይ የእግዚአብሔር ኃይል ይመጣና ያንን የጸረ ክርስቶስ ሰራዊት ይደመስሰው፣ ይፈጫቸዋል ጌታ። ሃሌሉያ ሃሌሉያ! አንበሳ ነው፣ የይሁዳ አንበሳ። አሜን። ክብር ለኢየሱስ ይሁን። ኃይለኛው ነው የሚመጣው። የበረታው ጌታ ነው የሚመጣው። የነገስታት ንጉሥ ነው የሚመጣው። የይሁዳ አንበሳ ነው የሚመጣው። ምድርን አንቀጥቅጦ የሚገዛው ጌታ ነው የሚመጣው። ሃሌሉያ! የሰው ግፈኛ አገዛዞች ሁሉ ያልቃሉ። አመፀኛ መሪዎች ሁሉ ይቀጣሉ። የነገስታት ንጉሥ የጌቶች ጌታ ሆኖ ከቅዱሳን ሰራዊቱ ጋር በምድር ሊገዛትና ምድር ሊመራት የናዝሬቱ ኢየሱስ ሊትራሊ በቁሙ በአካል እንደዚህ በሚነካ በሚዳሰስ አካል ወደ ምድር ኢየሱስ ክርስቶስ ይመጣል። ክብር ለእግዚአብሔር ይሁን። ኢየሱስ ይመጣል። ይሄ የተባረከ ተስፋ ነው። የድሮ ቤተ ክርስቲያን ሀብቷ ይሄ ነው። መዝሙሯ ይሄ ነው። ሃሌሉያ የምትለው ይሄ ነው። ናፍቆቷ ይሄ ነው። ውሰደኝ የምትለው ኑሮ ስላልሞላት አይደለም፣ እንጀራ ስላልወጣላት አይደለም፣ ነገር ስለጎረበጣት አይደለም። ውሰደኝ የምትለው የጥንቷ ቤተ ክርስቲያን ጌታ ናፍቆት ነው። ተንበርክከው የድሮ ጴንጤ አልቃሻ ነው ይባላል። የስ አልቃሻ ነው። የሚያለቅሰው ግን የጌታ ፍቅር ነው የሚያስለቅሰው። ይሄ እኮ አሁን ደንድነን እኮ እምባ ሁሉ ደርቆብናል። በኢየሱስ ስም የእግዚአብሔር መንግሥት ተነግሮን የኢየሱስ ፍቅር ተነግሮን የሚያስደስተንና ግን የሚያስለቅሰን ስምሽ እንትና ነው 10 ብር ሊሰጥሽ ነው ሲባል ሰው ይገለባበጣል። ሃሌሉያ! እግዚአብሔር ይገዝጸው ይህንን የገለበጠ ወንጌልን ገልባጭ መንፈስ። ወንጌላችን የጌታ መምጣትን ነው ፕራዮሪቲ የሚያደርገው። የወንጌል ስርጭትን ነው ፕራዮሪታይዝ የሚያደርገው። ወገኖች ሆይ ስለዚህ ጌታ መጥቶ ምድርን በሚያስተዳድርበት ያ ዘመን የ1000 ዓመት መንግስት ወይም ሚሌኒየም ይባላል በእንግሊዝኛ። በኋላ ነግራችኋለሁ ስለ ሚሌኒየም ትንሽ ደቂቃዎች ከታገሳችሁኝ። በዚህ ጊዜ ነው ምድር ቀድሞ በኤደን ገነት የነበራት ውበት በሚሌኒየም ክብሯ ይመለሳል። አዳምና ሔዋን ያበላሿት ክብር ያስገቡት ኃጢአት ስለሚባረር ሰላም 1000 ዓመት ይሰፍናል። ክብር ለኢየሱስ ይሁን። ዋይ የሰላም ንጉሥ ኢየሱስ መጣ። የሰላም ንጉሥ እሱ ሲመጣ ነገር ሁሉ ኦርደር ይይዛል። ተፈጥሮ ኦርደር ይይዛል። አየር፣ ኦክሲጅን፣ ካርቦን ዳይኦክሳይድ ምድር ላይ ያሉት ፍጥረታት ዛፎች ሁሉ በዚህ በአርማጌዶን ጦርነት የተቃጠሉት እንስሳት የበረገጉትና የጠፉት ሁሉ እንደገና ሪስቶር መንፈስ ቅዱስ ምድርን መጥቶ ያድሳታል ይላል። ሪስቶር ያረጋታል። ሆሊ ስፒሪት ፍጥረት ዓለም ሁሉ ወደ ክብሩ ይመጣል። እየቃተተን ያለው የእግዚአብሔር ልጆችን መገለጥ ምን ማለት ነው? እኛ ከጌታ ጋር ስንመጣ ማለት ነው እንጂ በምድር ያለ ነው የት ነው የምንገለጠው? በስጋውን የት ነው የምትገለጠው? ኢየሱስ አይመጣም እኛን የምንገለጠው የሚለው አስተምሮት ለሱ ምላሽ እየሰጠው ነው። እኛ ከጌታ ጋር ስንመጣ የእግዚአብሔር ልጆችን ይጠባበቃል። ፍጥረተ ዓለም ሁሉ በምጥ ተይዟል፣ በእርግማን ተይዟል። እርግማን ሲነሳ በ1000 ዓመት ፍጥረተ ዓለም ሁሉ ብሎሰም ያረቃል፣ ይለመልማል። እሾህ አሜኬላ ሁሉ የማይጎዳን አገር ምድር ሁሉ ተፈወሳል፣ ገነት ይሆናል። ኢየሱስ ለምን ይመጣል ብላችሁ ከጠየቃችሁ ኢየሱስ የሚመጣው በመጀመሪያ የተስፋውን ቃል ሊፈጽም ነው። ስለ ቅድስቲቱ ምድር ለአብርሃም ለእስራኤል የገባውን ይፈጽም ዘንድ ጌታ ይመለሳል። ዘፍጥረት 13 ቁጥር 15 ላይ ዘላለማዊ ርስትን ላመኑት ሊሰጠን ለእኔና ለእናንተ ጊዜያዊ ርስት ለአይሁዶች ተሰጥቷቸዋል በምድር ኢየሩሳሌም። ይሄ የምታዩትን ምድራዊቷን ኢየሩሳሌም ለእኔና ለእናንተ ግን የሰጠን ዘላለማዊ ርስት ነው። የማይጠፋ ርስት ይለዋል መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ርስታችን ሰማያዊ ነው። ርስታችን ጌታ ሲመጣ ምንወርሰው ነው።
እግዚአብሔር ከእስራኤል ጋር ስለ መሲህና እንደገና ደግሞ ስለ ዘላለማዊ ዙፋን የገባውን ቃል ኪዳን ሊፈጽም እንደገና እመጣለሁ እንዳለ ጌታ ኢየሱስ ክርስቶስ እንደገና መጥቶ ያን የተስፋ ቃል ይፈጽመዋል። የመከራው ዘመን እንዲያበቃ ክፋት እንደተለቀቀ ጎርፍ ዓለምን አጥለቅልቆ ሳለ ትምህርትና ስልጣኔ የዓለም መንግስታት ህብረት ሊያስቆመው ስላልቻለ ዓለም ከጸረ ክርስቶስ መከራ ለመዳን ጋለሞታይቱ ቤተ ክርስቲያንም ክፋቷን ለማስቆም የጸረ ክርስቶስን ክፋት ለማስቆም ብቸኛ ኃይል የኢየሱስ መምጣት ነው። ስለዚህ ኢየሱስ ክርስቶስ ይመጣል። ያን እንዲያደርግ ይመጣል። ለምን ኢየሱስ ይመጣል? እግዚአብሔር ሰይጣንንና አበሮቹን ወደ መጨረሻ ፍጻሜያቸው ወደ ጣክብላቸው ሊወረውራቸው ጌታ ኢየሱስ ክርስቶስ ይመጣል። በጽድቅ ሊፈርድ ኢየሱስ ይመጣል። ሊሸልም ይመጣል። ጌታ ሊያደላድለን ይመጣል። የክብር ቦታ ሊሰጠን ያንቀላፉ በሕይወት የነበሩ ሁሉ ቅዱሳን እንደገና ሪዩኒየን እንዲሆንልን ጌታ ተመልሶ ይመጣል። ጸረ ክርስቶስንና ሐሰተኛውን ክርስቶስ ወይንም ጸረ ክርስቶስና ሐሰተኛውን ነቢይ አስሮ ወደ ወህኒ ለዘላለም ሊጥላቸው ወደ እሳት ባህር ሊጥላቸው በሰው ዘር ላይ ስላደረሱት ክፋታቸው የመጨረሻ ፍርድ ሊበይንባቸው ኢየሱስ ተመልሶ ይመጣል። ኦፍኮርስ ለእኛ ኢየሱስ ነቢያችን፣ ካህናችን አሁን ደግሞ ምን ይሆንልናል ማለት ነው? ንጉሳችን ይሆንልናል ማለት ነው። ክብር ለእግዚአብሔር ይሁን። ወገኖች በእግዚአብሔር ፊት ወክሎናል። ሊቀ ካህናችን ሆኖልናል፣ ማልዶልናል። አሁን ደግሞ የነገስታት ንጉሥ የጌቶች ጌታ ሆኖ እኛ ደግሞ የንጉሥ ምን ካህናቶች ሆነን በአካል እንመላለሳለን ማለት ነው። በዚያ ቀን የአማኞች ብቻ ሳይሆን የፍጥረት ሁሉ ንጉሥ ሆኖ በምድር ሁሉ በሙላት ይገለጣል። በምድር ላይ ለአብ ክብር ጌታ ኢየሱስ ክርስቶስ 1000 ዓመት ይነግሳል። አሜን አሜን። ኢየሱስ ክርስቶስ ይነግሳል። እግዚአብሔር ስም የተባረከ ይሁን። እንግዲህ ስለ ጌታ መምጣት ከነገርኳችሁ ሰዓት እያየው ነው፣ 2:04 ሆኗል። ስለዚህ መጨረስ ያለብኝ ሰዓት ነው፣ ግን ስለ 1000 ዓመት መንግስት እነግራችኋለሁ ብያለሁ። ስለዚህ ትንሽ ደቂቃ ከታገሳችሁኝ ስለ 1000 ዓመት መንግስት ደግሞ ፈጠን ብዬ ልንገራችሁ። እናንተ ሪዋይንድ እያረጋችሁ እያብሰለሰላችሁ ቁጭ ብላችሁ እንደገና መጽሐፍትን እያገናዘባችሁ ይሄ ሰው የሚለው ልክ ነውን እያላችሁ መርምራችሁ እግዚአብሔርን ቃል አጥኑ ማለት ነው። ወደ ስላይድ ልምጣና ስለ 1000 ዓመት መንግስት ልንገራችሁ። ስለ 1000 ዓመት መንግስት ስነግራችሁ ይሄ ኢየሱስ የሚነግስበት ጻድቃንም አብረን የምንነግስበት ነው። እግዚአብሔር ስም የተባረከ ይሁን። ስለ 1000 ዓመትና ስለ ኢየሱስ ክርስቶስ ንግስና እየተማርን ያለ ነው። ልክ ምዕራፉን መቀየርበት ቦታ ላይ ነው ትንሽ ረዚስት ያደረገኝ። የዘመንን መደምደሚያ ላሳያችሁ ፈልጋለሁ። አሁን ምንነጋገረው እንግዲህ ንጥቀት ሆኗል። የቤተ ክርስቲያን ዘመን ልክ ሲያልቅ ንጥቀት ይሆናል። ከንጥቀት በኋላ የምትመለከቱት የ7 ዓመት ጊዜ አለ። ይሄ 7 ዓመት ጊዜ የሚያልቀው 7ኛው ዓመት መጨረሻ ላይ አርማጌዶን ላይ ነው። አርማጌዶን ሲሆን ጌታችን ኢየሱስ ክርስቶስ ይመጣል። ከዛ በኋላ የምትመለከቱት የሰይጣን ይታሰራል። 1000 ዓመትን ግሎሪየስ የሚያደርገው የሰይጣን መታሰር ነው። መቼም ሁላችሁም እንደው አሹ ነው የሚባለው፣ እሰይ ሳትሉ አትቀሩም፣ አሹ ሳትሉ አትቀሩም። ምክንያቱም ዳት ሁላችንም የምንጠብቀው ነው፣ የሰይጣን መታሰር። ይሄ ሁሉ ጉስቁልና፣ ይሄ ሁሉ በሽታ፣ ይሄ ሁሉ ሐዘን፣ ይሄ ሁሉ ጦርነት፣ ይሄ ሁሉ ደም መፍሰስ ምክንያት የሆነው ዋናው አውሬ ተይዞ ይታሰራል። ለ1000 ዓመት እስር ቤት ይገባል። 1000 ዓመት ታስሮ ከዛ የክርስቶስ ንግስና ይሆናል። ገነት ይመለሳል የምላችሁ ነው። በኋላ መጣበታለሁ። ከዛ ልክ 1000 ዓመቱ ሲያልቅ ሰይጣን ይፈታል። ከዛ በኋላ ፍርድ ይሆናል። የነጭ ዙፋን ፍርድ ይሆናል። ከዛ በኋላ አዲስ ሰማይና አዲስ ምድር ይሆናል። በራእይ 20 ላይ እንደዚህ ይላል፣ የጥልቁ መክፈቻና ታላቁን ሰንሰለት በእጁ የያዘ ይላል። በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመው እባብ ዘንዶ እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዛ ልዝለልና ቢጫ ምልክት ያለበት ጋር ሊሄድ አየሁ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። እነማ?
ለአውሬውና ለምስሉ ያልሰገዱት ምልክቱን በግንባራቸው በእጆቻቸው ያልተቀበሉት ቀደም ብሎ ስለ ኢየሱስ ምስክር ስለ እግዚአብሔር ቃል ራሳቸውን የተቆረጡ ወይንም ደግሞ ሰማዕት የሆኑት ይህ ፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ብሎ ይናገራል። ስለዚህ የምንመለከተው ምንድን ነው? እንግዲህ ስለ ንግስና ጊዜ እየመጣ ነው። ይህን ቻርት ከተመለከታችሁ በዚህ ቻርት ላይ የምትመለከቱት አሁንም ሌዘሩ ላርግላችሁ ማየት መጠቆም እንድችል ይሄ የቤተ ክርስቲያን ዕድሜ ነው። የቤተ ክርስቲያን ዕድሜ የሚያልቀው ልክ በንጥቀት ጊዜ ነው። ንጥቀትን እዚህ ትመለከታላችሁ እና እዚህ ላይ የምትመለከቱት የአዲስ ኪዳን ጻድቃን በሙሉ ይነጠቃሉ። የብሉይ ኪዳን ጻድቃን ግን የሚጠብቁት እስከ አርማጌዶን ወይም እስከ ጌታ መምጣት ጊዜ ይሆናል። የመከራው ዘመን 7 ዓመት ይሆናል። ዳግም ምጽአት ይሆናል መጨረሻ ላይ። ከዛ የምትመለከቱት ምጽአቱን ነው። የ1000 ዓመት ኪንግደም ወይም መንግስትን ታያላቸው። 1000 ዓመት ይሄ ሰይጣን የሚታሰርበት ጊዜ ነው። ሰይጣን እዚህ ጋር ታሰረ፣ መጨረሻው ላይ ሰይጣን እዚህ ጋር ተፈታ ይላል። ከዛ በኋላ የምታዩት የነጩ ዙፋን ፍርድ ነው። የነጩ ዙፋን ፍርድ ነው። ከነጩ ዙፋን ፍርድ በኋላ የምትመለከቱት አዲስ ሰማይና አዲስ ምድር። ከዛ የምታዩት ደግሞ የእሳት ባህር ነው፣ ገሃነም እሳት ነው። ስለዚህ ገሃነም እሳትን ስለ ሞትና ስለ ሲኦል ለማስተማር ጊዜ አስቤ ነበር፣ ግን ስኬጁሉ ላይ አይመቸኝም እንደማየው ከሆነ። በጣም ጥሩ። እንግዲህ ይህንን ከተመለከትን በ1000 ዓመት ላይ የተለያየ እይታ ልዩነት አለ። አንዳንዶች ነው 1000 ዓመት መንግስት በዚህ ጋር ነው የሚሆነው፣ ዳግም ምጽአትን አይቀድምም፣ ዳግም ምጽአት የሚባል ነገር የለም፣ እንደውም 1000 ዓመት መንግስት ጭራሽ የለም የሚሉ አሚሊየኒስት የሚባሉ አሉ። የተለያየ እይታዎች አሏቸው። እዛ ላይ ጊዜ ድወል አላረግም። ሌሎች ደግሞ ፕሪሚሊኒያል የሚባሉ አሉ። እነዚህ ሶስቱ ነገሮች ብቻ ይዋቸው። አሚል ይባላሉ። ፕሪሚል እና ፖስት ሚል የሚባሉ እይታዎች አሉ። ምን እንደሆነ እዚህ ላይ ጽፌላችኋለሁ፣ እናንተ ተመልከቱት። ከጊዜ አንጻር በጣም ይቅርታ አድርጉልኝ፣ ቶሎ ይሄዳለሁኝ። ብዙ ልዩነቶች ታላችሁ፣ ግን በልዩነት ምንድነው ልንጣላ አይገባንም። አመለካከት፣ ምክንያቱም ያልተፈጸመ ትንቢት ስለሆነ አንዳንዶች ምርር ብለው ይጣላሉ። ግን አንድ ሰው ምን ብሎ አስቀመጠው? ጥሩ አባባል ነው በእንግሊዝኛ፣ ግን በአማርኛ ቀይሬው አስቀምጨዋለሁኝ። ምን ይላሉ? ኢን ኤሴንሽልስ ወይም ደግሞ ዋና ዋና ኢምፖርታንት በሆኑ ነገሮች ላይ ዩኒቲ፣ ይቅርታ፣ በአንገብጋቢ ጉዳዮች ላይ አንድነት፣ ነን ኤሴንሽልስ ሊበርቲ፣ በአንገብጋቢ ባልሆኑ ጉዳዮች ላይ ደግሞ ዶክትሪንን በተመለከተ ነፃነት ይኖረን። ደህንነት ላይ ኮምፕሮማይዝ አናረግም። በስላሴ ላይ ኮምፕሮማይዝ አናረግም። በመንግስተ ሰማያት ላይ በጌታችን መምጣት አለመምጣት ላይ ኮምፕሮማይዝ አናረግም። መጽሐፍ የሰጠን አውታር የሆኑ ትምህርቶች አሉ። ዋና ዋና የምንላቸው ኤሰንሻልስ የምንላቸው ላይ ዩኒቲ ይኖረን። ነን ኤሰንሻልስ መቼ ይመጣል ከዚህ ጋር ነው ከዚህ ጋር ነው በሚለው ነገር ላይ ግን ሰዓቲቱና ቀኒቱ ማንም ስለማያውቅ ነን ኤሰንሻል ነው። ስለዚህ ሊበርቲ ይኖረን። ከዛስ በኋላ in all things ይላል። in all things charity፣ ያ ማለት ነው በሁሉ ነገር ምን ምህረት ግን ይኖራል። in essentials unity, in non-essentials liberty, in all things liberty፣ በአንገብጋቢ ጉዳዮች ላይ አንድነት፣ አንገብጋቢ ባልሆኑት ጉዳዮች ላይ ነፃነት ይኖረን። በሁሉ ግን ምን ይኖረን? ምህረት፣ እርስ በርሳችን በፍቅር እንኖር ማለት ነው። እሺ፣ ዶክትሪንን በተመለከተ ነው። 1000 ዓመቱ መንግስት ላይ እንግዲህ ጌታ ለታማኞች ሽልማት ይሰጣል በምድር ወይንም ርስታቸውን ይሰጣቸዋል። ፍጥረተ ዓለምን ይዋጀዋል። ፍጥረተ ዓለም ስል ቸርችን ብቻ አይደለም። ፊዚካል ዓለም፣ ፊዚካል ወርልድ ሪስቶርድ ይሆናል በመንፈስ ቅዱስ። ከዛ ደግሞ ቅዱሳን መጽሐፍ ቅዱሳን ኪዳናት ፍጻሜ ይሰጣል። ለኪዳናት ለእያንዳንዱ ለዳዊት ኪዳን የተሰጠዋለ፣ ለአብርሃም ኪዳን የተሰጠው ተስፋዎች አሉ። እያንዳንዱ ጌታ የገባቸው ተስፋዎች በሙሉ በ1000 ዓመት መንግስት ፍጻሜን እንዲያገኙ ጌታ ኢየሱስ ይመጣል እና 1000 ዓመት ይነግሳል። ከፍጥነት የተነሳ አንዳንድ ነገሮች ሚስ አረጋለሁ። አሁንም ለታማኞች ሽልማት ሲሰጥ እንግዲህ ምድርን ለመግዛት ይመጣል። ሲገዛ ጌታ ኢየሱስ ክርስቶስ በዛ በብረት በትር ይገዛቸዋል ነው የሚለን መጽሐፍ ቅዱስ። ዳንኤል 7 ላይ እንደምናየው ምድርን ይገዛታል። ሊትራሊ በኢየሩሳሌም ተቀምጦ በዙፋኑ ላይ ሆኖ ኢየሱስ ክርስቶስ ቤተ መንግስቱን ማስተዳደሪያውን ኢየሩሳሌም አድርጎ ከዛ ከመቅደሱ ዓለምን ሁሉ ይገዛል። ሊትራል መንግስት ነው የምናወራው።
ኢኮኖሚውን ያስተዳድራል፣ መንግስቱን በሙሉ ያስተዳድራል፣ ስርዓቱን ያስተዳድራል፣ ጸጥታውን ማስከበር ሁሉ ነገር የሚያስተዳድረው የበላይ ሆኖ የነገስታት ንጉሥ ሆኖ አንድ ዓለም ለአንድ ጌታ ትሆናለች። ዓለምን ለመግዛት ሞክረዋል እነ ናፖሊዮን ዓለምን አንድ ለማድረግ ኒው ወርልድ ኦርደር እያሉ ቢችሉ አሜሪካኖችም ክራሽ አድርገው ዓለምን ሁሉ አንድ ቢያደርጉ አልቻሉትም። ኢየሱስ ሲመጣ ግን በብረት በትር ዓለምን ሁሉ ይገዛዋል። በቃ የሁሉ ፈላጭ ቆራጭ አስተዳዳሪ እሱ የበላይ ሆኖ ንጉሥ ሆኖ ፍጥረት ሁሉ ለእሱ ይሰግድለታል። ወገኖች በፍጥረት ላይ ሁሉ ገዢ ይሆናል። በህዝቦች ላይ ሁሉ በኔሽንስ ሁሉ ላይ በቃ እዚህ ያለነውም እዛም ያለነው አንድ መንግስት ይሆናል። አስተዳዳሪያችን ንጉሳችን እሱ ይሆናል። ክብር ለእግዚአብሔር ይሁን። ለሺህ ዓመት ነገሮች ሁሉ በኢየሱስ ስር ይገዛሉ። ከዚህ የተነሳ የሚሆኑ ነገሮች አሉ። ፍጥረት ዓለምን ለመዋጀት ጌታ ይመጣል ብያቸዋለሁ። ተመልከቱ፣ ተኩላ ከበግ ጠቦት ጋር ይቀመጣል። ነብር ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ። ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። ምን ማለት ነው? ይሄ አውሬያዊ የሆነ ባህሪያቸው ከውስጣቸው ይወጣል። ይሄ አኒማል የሚያረጋቸው ተናዳፊ የሚያረገው እባብን ተናዳፊ የሚያረገው አንበሳን ገዳይ ያረገው ይሄ ክፉ ጠባዩ ከእርግማኑ ጋር ይነሳለታል። ወዶ አይደለም ለካ ተይዞ ነው። ምክንያቱም የዚህ ዓለም ክፉ ምድርን ሁሉ አበላሽቷታል። ፍጥረት ዓለምን አበላሽቷል። ስለዚህ ይህንን ያነሰዋል ማለት ነው። ሌላው ደግሞ ቅድም እንዳልኳቸው በመጽሐፍ ቅዱስ ውስጥ የተሰጡት ለኪዳናት ውስጥ የተሰጡት ለአብርሃም ኪዳን የምድሪቱ ወይም ቴሪቶሪዋን በተመለከተ ለእስራኤል ለምድሪቱ የተሰጠ ተስፋ አለ። ከዚህ እስከዚህ ይሆናል ብሎ አሁን ሰዎች የፈጠሩት ዮርዳኖስ የሚባል ሀገር አለ። ፖለቲከኞች ነው የፈጠሩት። ለኢራቅ ኩዌት የምትባል ሀገር አለች። ሰዎች የፈጠሯት ሀገሮች ናቸው። ጆርዳን የሚባለው ሀገር፣ ሌባኖን የሚባሉ ሀገሮች ሰዎች የፈጠሯቸው ናቸው። ለፖለቲካ እንዲመቻቸው ከዚህ ሀገር ቆርጠው የሰሯቸዋሉ። የእስራኤል የነበሩ ናቸው በተስፋ ቃሉ። ስለዚህ በሙሉ ተሰብስበው የጌታችን ሄድኳርተር ሴንተር ይሆናሉ። በጣም ሂውጅ ነው። ስለ አዲስ ሰማይና አዲስ ምድር በኋላ ማስተምረው ሌላ ጊዜ ማስተምረውን ተከታተሉ። ሰሞኑን ሚስ አታርጉ። እሺ። ስለዚህ እዚህ የሚያሳያችሁ ይሄ ነው። ማፑ ይሄ ነው። ተመልከቱ የማፑ ትልቅነት። ጌታ መጥቶ ለእስራኤል የሚሰጠው የሳውዲ ግማሽ፣ የኢራቅ ግማሽ፣ የሶሪያ 3/4 ከላይ ቱርክ ሁሉ የወሰደችውን ትመልሳለች። ሌባኖን በሙሉ ወደ እስራኤል ጆርዳን እሱ ነው ይወሰዳል። እስከ ኢጅፕት ጫፍ ድረስ የጌታችን ሄድኳርተር ይሆናል። ሃሌሉያ! የእስራኤል ድንበር ይሰፋል ማለት ነው። ያለምንም ውይይት ያለምንም ችግር ማለት ነው። መንግስታት ሁሉ በጌታችን ስር ስለሆኑ ሌላው እንደዚህ ዲቴሎችን መሄድ አልፈልግም። አንዳንድ ዲቴሎቹ ለእናንተ ተውላችኋለሁ በኢንፎርሜሽን ደረጃ። ለምንድን ነው ይሄ ሆነው ካላችሁ አብ ወስኗል። አብ የወሰነው ይህንን ነው። መዝሙር 2 ላይ ሄዳችሁ ትመለከቱ። እኔ ግን በተቀደሰው ተራራዬ ላይ ምን አልኩኝ? ንጉሴን ሾምኩኝ፣ ለመሲሁ ስገዱለት፣ በቃ ምድር የመሲሁ ናት ብሎ አብ ከሰማይ ወስኗል። መዝሙረ ዳዊትን ተመልከቱ። አብ የወሰነውን ደግሞ ማንም ሊቃወመው አይችልም። ስለዚህ በዳዊት ዙፋን ላይ ተቀምጦ ጌታችን ኢየሱስ ክርስቶስ ይገዛል። ሌሎች መንግስታትን ያፈራርሳቸዋል። የኢየሱስ መንግስት ግን አትፈርስም። ካስታውሳላችሁ ዳንኤል 2 ላይ የነበረው ህልም ራሱ ወርቅ የነበረ፣ ደረቱ ብር የነበረ፣ ወገቡ ሲልቨር ናስ የነበረ፣ እግሮቹ ብረት የነበረ፣ ሸክላ የነበሩ ጣቶቹ መታ አንዲት ድንጋይ መታ ድቅቃ እስከ ሰማይ ድረስ እንደወጣች ልክ እንደዛ የሰው መንግስት በሙሉ ይፈርሳል። ያቺ ድንጋይ ግን ያፈረሰችው ድንጋይ ግን ለዘላለም ትኖራለች። የጌታ መንግስት ለዘላለም ትኖር፣ የማይፈርስ መንግስት፣ የማይናወጥን መንግስት እንወርሳለን ይላል መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ሃሌሉያ። ሌላ ኢየሱስን የዓለም ህዝቦች፣ ነገዶች፣ ቋንቋዎች ሁሉ ያመልኩታል። በቲቤት ይመለካል። ሃሌሉያ። አሁን ሚሽነሪዎች እየሄዱ ነው። ብዙዎች የራሴ እስላሞቹ የራሴ ሃይማኖት ያለን የሚሉት ቡዲስቶቹ፣ ሂንዱዎቹ፣ ክሪሽናዎቹ ሌላ ማአት ሃይማኖቶች በምድር ላይ ያሉ በሙሉ
እውነተኛው አምላክ ኢየሱስ እንደሆነ ስለሚያውቁ ፍጥረተ ዓለም በሙሉ የሚሽን ፉልፊልድ ይሆናል። ዓለም አቀፍ ሚሽን ሁሉ ለጌታ ይገዛል ማለት ነው። እሺ በጽድቅ ምድርን ያስተዳድራል። በዚህ ሰላም ይሰፍናል። አብሶሉት ሰላም። ትላንትና እንደነገርኳችሁ ኢየሩሳሌም ብቻ ሳይሆን ምድር ሰላም ትሆናለች። ጦርነት ያለፈ ታሪክ ይሆናል። በመጽሐፍ የሚነበብ ታሪክ ይሆናል። ክብር ለእግዚአብሔር ይሁን። ጦርነት አይኖርም። እንስሳትም ጦርነት ይረሳሉ። ድንጉጦች አይደሉም እንስሳት። አንበሳ እንደ ሰፈር እንደ ቤት ውሻ እላችን ላይ የሚታከክ እንስሳ ይሆናል። መልካም ነው። በዛ ዘመን ለሚኖሩ በምድር በጣም ታድለዋል። ምክንያቱም ሰይጣን ለ1000 ዓመት ይታሰራል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ ያዘ ይላል። ይህንን ነው የሚነግረን። ስለዚህ ጌታችን ኢየሱስ ክርስቶስ መንግሥትን ለመመስረት ወደ ምድር ሲመጣ ዋናው ከተማ ኢየሩሳሌምን አድርገው ይሄ አብሶሉት ሰላም ወደ ምድር የሚመጣበት ዘመን ነው። ሉሲፈር የሚታሰርበት፣ ሐሰተኛ ሃይማኖቶች ሁሉ የሚጠፉበት፣ ኢየሱስ ብቻውን የሚመለክበት ይሴ ከጥፋት ውሃ በፊት እንደነበረው ሰዎች ረጅም ዕድሜ የሚኖሩበት ኢየሱስ ከኢየሩሳሌም ሆኖ ዓለምን ሁሉ የሚያስተዳድርበት። አንዳንዶች አምኑም ባለበት ሆኖ ነው የሚገዛው ይላሉ። ግን በአካል ይገዛል። ኢየሱስ በየትም ቦታ ይሄዳል። ለጌታ እዚህም መገኘት እዛም መገኘት አካላዊ መገኘቱ ማተር አያደርግም። በሁሉ ቦታ አለ። በሁሉ ቦታ አለ። አብ ይህንን ስለወሰነ የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከእኛ እንጣል። በሰማይ የሚኖር እሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ ላይ ትእዛዛቱን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ትቀጠቅጣቸዋለህ ያለው ትንቢት የሚፈጸመው በ1000 ዓመት መንግሥት ላይ መዝሙር 2 ይፈጸማል ማለት ነው። ስለዚህ ኢየሱስ ክርስቶስ በዳዊት ዙፋን ላይ ተቀምጦ ይገዛል። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግሥቱ መጨረሻ የለውም ይለናል መጽሐፍ ቅዱስ። ሌሎች መንግሥታት እንደሚፈራርሱ ሲናገር ደግሞ እነዚያ ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሳል፣ ሌላ ሕዝብም የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች ተብሎ ስለዛች ድንጋይ ተነግሯል። ተመልከቱ። ስለዚህ ኢየሱስን የዓለም ሕዝቦች ሁሉ ያመልኩታል ብያቸዋለሁ። በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይለናል ዳንኤል ሲናገር። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። ማንም የማይገለብጠው ኩዴታ የማይፈራ መንግሥት፣ ሴኩሪቲ የማያስፈልገው መንግሥት፣ ክፋትን ጠራርጎ የሚያወጣ አጋንንት የማይነግስበት፣ የክፋት ሐሳብ እርምጃ የሚወሰድበት፣ ጽድቅ ከፍ ከፍ የምትልባት መንግሥት። በጽድቅ ምድርን ያስተዳድራል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ፣ ስሙ መካር፣ ወንደርፉል ካውንስለር፣ አሜን፣ ማይቲ ጋድ፣ ኤቨርላስቲንግ ፋዘር፣ ፕሪንስ ኦፍ ፒስ ተብሎ ነው የተጠራው። ምን ማለት ነው? ስሙ ድንቅ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግሥቱ ላይ አለቅነቱ ይበዛል። ኤተርናል የሆነ ኪንግደም ያመጣ። ከዛስ ለሰላሙ ፍጻሜ የለውም። ለምን? የእግዚአብሔር ቅናት ይህን ያደርጋል። ወገኖቼ ሆይ የተባረከ ተስፋ ያለን ሰዎች ነን። ስለ ቸርች እያወራን አንኑር። ስለ ኪንግደም እናውራ፣ ስለ መንግሥት እናውራ፣ ሊመጣልን ስላለ መንግሥት እናውራ። ሰዎች በቃ አይደለም እዚህ ሃይማኖት ነበርኩ እዛ ሃይማኖት ነበርኩ የመገላበጥ ነገር ይመስላቸዋል። የኪንግደም ጉዳይ ነው። የንጉሥ ካህን ልትሆን ነው። መንግሥት ሊመጣ ነው። በዛ መንግሥት ውስጥ ስፍራ እንዲኖርህ ነው የምትፈልገው። የዛ መንግሥት የዘላለም መንግሥት አባል መሆን። እዚህ ቤተ ክርስቲያን የኪንግደሙ ፓርት ናት። ብቸኛ አይደለችም። ግን ከሱ ሌላ መላእክቶችን ፓርቲሲፔት የሚያደርግ መንግሥት ነው። ፍጥረተ ዓለምን ፓርቲሲፔት የሚያደርግ መንግሥት ነው። ፍጥረታትን በሙሉ ፓርቲሲፔት እንዲሳተፉ የሚያደርግ መንግሥት ነው። ወገኖቼ ሆይ
ኢየሩሳሌም የእግዚአብሔር ተራራ ተብላ ትጠራለች በዛን ጊዜ። ይሄ የሚናገረው ምድራዊቱን እንጂ ሰማያዊቱን አይደለም። ኢየሩሳሌም የእግዚአብሔር ተራራ ትባላለች። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ። ኢየሩሳሌም የእውነት ከተማ ትባላለች። የሠራዊት ጌታ የእግዚአብሔር ተራራ የተቀደሰ ተራራ ይባላል። ይሄ ቴምፕል ማውንት የሚባለው የተቀደሰ ተራራ ይባላል። ሄድኳርተሩ ምናልባት ያ ሊሆን ይችላል ብዬ አስባለሁ። ኢየሱስ ክርስቶስ የሚነግስበት ቦታ፣ ክብሩ ተመልሶ ህዳሴ አግኝቶ በሙሉ ሞገስ በቃ በምድር ላይ ያለው ነገር ሁሉ ፍርስራሽ ሁሉ ተጠርጎ ማለት ነው ታላቅ መንግስት ይመጣል። ወገኖቼ ሆይ ኢየሩሳሌምን ሰው ይዟት ምድር ተበላሽታለች። ኢየሩሳሌምም ተበላሽታለች። ጌታ ይዟት ግን ትለመልማለች። ሰይጣን ካለ ሰላም የለም። ስለዚህ ሰይጣን መወገድ አለበት። ይሄ እግዚአብሔር ሥራ ነው፣ እግዚአብሔር አጀንዳ ነው። በአካል በኢየሩሳሌም ላይ ኢየሱስ ይነግሳል። ጽዮን ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስ ይበልሽ። እግዚአብሔር ይህንን ነው ያላት። በዚያ ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብ ይሆኑኛል፣ በመካከልሽ እኖራለሁ ይላል ጌታ። የሠራዊት ጌታ እግዚአብሔር ወደ አንቺ እንደላከኝ ታውቂያለሽ። እግዚአብሔር ይሁዳን እድል ፈንታው አድርጎ በተቀደሰችው ምድር ይወርሰዋል፣ ኢየሩሳሌምንም ዳግመኛ ይመርጣል። ይሴ the ታይም መጀመሪያ መርጧት ነበር፣ ተበላሸት። አሁን እንደገና ዳግመኛ ይመርጣታል። ምን ሊያረጋት? ሄድኳርተር በአሕዛብ መካከል የሚያበራበት፣ በሕዝብ መካከል የሚያበራበት ሕዝብ ይሆኑኛል አሕዛብ ሁሉ። ሺህ ዓመቱ ሲያልቅ ነው እንግዲህ ሰይጣን የሚፈታው። ግን ሰይጣን ከዛ በፊት ምን ይሆናል? ተመልከቱ። በዚህ ፓወርፖይንት ላይ የጥልቁን መክፈቻ የያዘ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውንም እርሱንም ዲያብሎስንና ሰይጣን የተባለውንም ያዘው፣ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት እንዳስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ሊፈታ ይገባዋል። ስለዚህ ለ1000 ዓመት ከርቸሌ ይገባል፣ እስር ቤት ይገባል። በዛ እሱ በታሰረበት ጊዜ ላይ ይህን ስዕል ተመልከቱ። ደስ አይልም? ሃሌሉያ። ከዚያ ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውም ያልፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖ ይሞታል። ኃጢአተኛው የ100 ዓመት ሆኖ የተረገመ ይሆናል። ምን ማለት ነው? ጎልማሳ ነው የሚለው የ100 ዓመት ሰው ዕድሜያቸው ረጃጅም ይሆናል። እርግማን ስለሚነሳ አራዊት እርግማን ሲነሳላቸው ፍጥረተ ዓለም እሾህ ያብቅልብህ የተባለው እሾህና አሜኬላ የሚያበቅለው እርግማን ይወሰዳል። ወገኖች ሆይ 1000 ዓመቱ እስኪያልቅ ድረስ ምድር በጣም ሰላማዊ ቦታ ትሆናለች፣ የበረከት ቦታ ትሆናለች። እንዲህ ይሆናል። ተመልከቱ፣ ይህንንም ስዕል ተመልከቱት። ምንድነው የሚሆነው ነው የሚለን? ተኩላ ከበግ ጠቦት ጋር ይቀመጣል። ነብር ከፍየል ጥበት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ። ግልገሎቻቸው በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባው ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለው ሕፃን በፉኝት ቤት ላይ እጁን ይጭናል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። እንዲህ አይነት ግሎሪየስ የሆነ ጊዜ ይመጣል። ተመልከቱ፣ ዓለም አቀፍ የሆነ ሰላም ይሆናል። በዩናይትድ ኔሽን ላይ የተቀመጠ ይሄ ስዕል አለ። በዩናይትድ ኔሽን በር ላይ ነው ይሄ ስዕል ያለው፣ በኒውዮርክ ከተማ ላይ። በአሕዛብ መካከል ይፈርዳል፣ ብዙ አሕዛብም ላይ ይበይናል። ሰይፋቸውን ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ሰልፍ ከእንግዲህ ወዲህ አይማሩም። ይሄ ዩናይትድ ኔሽን አዘ ስሎገን በኒውዮርክ ሄድኳርተር ላይ ያስቀመጠው ነው። ዓለም አቀፍ ሰላም ይመጣል ብሎ ይነግረናል፣ በትንቢት ማለት ነው ኢሳይያስ። ይህንን ግን ዩናይትድ ኔሽን ሊያመጣው አይችልም። አሁንም ጦር ይሳላል። እስካሁን ድረስ ማረሻ ወደ ሰይፍ እየተቀየረ እንጂ ሰይፍ ወደ ማረሻ ሲቀየር አላየንም። እስካሁን ድረስ ጦርነት በየቦታው አለ። እስካሁን ድረስ ሰው ይሞታል። ሶሪያኖች እያለቁ እየተበተኑ ነው። በየመን ጦርነት አለ። በሊቢያ ጦርነት አለ። በሁሉ ዓለም ላይ ጦርነት በትንሽም ይሁን በትልቅ ሳይዝ አለ። ሰውን ይገለዋል። ወንጀለኛን ይገዳል። ፖሊስ የያዘውን ሰው ረግጦ የሚገልበት ሀገር ነው አሜሪካን ሀገር፣ ዴሞክራሲ የሚባል ሀገር። ጥቁሮች ይገደላሉ። ኢንጀስቲስ አለ፣ አመፅ አለ፣ በዓለም ሁሉ ግፍ አለ፣ ወንጀል አለ።
የሰው ኦርጋን ይዘረፋል። ስለዚህ ዓለም አቀፍ ሰላም ገና አልመጣም። ዩናይትድ ኔሽን ሊያመጣውም አይችልም። መጽሐፍ ቅዱስ እንደሚያስተምረን የዓለም መዲና ኢየሩሳሌም ትሆናለች። ወገኖች ሆይ የዓለም መዲና ኢየሩሳሌም ትሆናለች። ዙፋኖች አየው፣ በእነርሱም ላይ ለተቀመጡ ዳኝነት ተሰጣቸው ይላል። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡ። ስለዚህ ይህን ሁሉ የሚያሳየን ምን ልላችሁ ነው? ኢየሩሳሌም የአስተዳደር መዲና እንደምትሆን፣ ኢየሩሳሌም እግዚአብሔርን ማወቅ ምድር ሁሉ እንደሚሞላ። እሺ አንዳንዱን ነገር ዘለዋለሁ። ዳዊት በኢየሩሳሌም ላይ ሜይ ቢ የሲቲው ሜየር ሊሆን ይችላል። ለዳዊት የተገባለት የተስፋ ቃል አለ። ሐዋርያት በኢየሩሳሌም በእስራኤል ነገዶች ላይ ይሾማሉ። እንደገና ደግሞ መንግስቱ ሞናርኪ እንጂ ወይንም ደግሞ ዲሞክራሲ አይደለም፣ አውቶክራሲ፣ ቴዎሮክራሲ ወይንም ሞናርኪ ነው የሚሆነው በአንድ በጌታ መንግስት እንጂ በዲሞክራሲ የሚመራ አይሆንም። የኢየሱስ ክርስቶስ መንግስት ብንወድም ባንወድም ማለት ነው። ሌላው ቅድስና ለእግዚአብሔር የሚል ትልቅ ስሎጋን ይኖራል። በዚያ ቀን ይላል በፈረሶች ሻኩራ ላይ ወይም ደወል ላይ ማለት ነው፣ በፈረሶች አንገት ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በእግዚአብሔር ቤት ያሉ ምንቸቶች በመሠዊያው ላይ እንዳሉ ዳካዎች ይሆናሉ። ምን ማለት ነው? መስዋዕት ይበዛል፣ አምልኮ ይበዛል ለጌታ። በኢየሩሳሌም በይሁዳ ያሉ ምንቸቶች ለሰራዊት ጌታ ለእግዚአብሔር የተቀደሱ፣ እያንዳንዱ ዕቃ ለእግዚአብሔር ይቀደሳል። ኢቭን ሰረገሎች እንኳን ሳይቀር በላያቸው ላይ፣ መኪኖች እንኳን ሳይቀር፣ አውሮፕላኖች ሳይቀር በላያቸው ላይ ሆሊነስ አንቱ ዘ ሎርድ ለጌታ የተቀደሰ ነው ተብለው ይለጥፍባቸዋል። ክብር ለእግዚአብሔር። ይሄ ሪቫይቫል ነው። ልዩ መለኮታዊ ሪቫይቫል ይመጣል። ፍትህ ይበየናል። ተመልከቱ፣ ቶሎ ይሄዳል። አሁን ጌታ በጽድቅ በትር ያስተዳድራል። ቤተ መቅደስ ይኖራል። የኢየሩሳሌም ቤተ መቅደስ ይኖራል፣ ጌታ ሲመጣ ማለት ነው። ስለዚህ ቤተ መቅደሱ ይሰራል። ትንቢት ተነግሯል፣ ትንቢቱ ይፈጸማል። የእግዚአብሔርን ማወቅ በዓለም ሁሉ ይሆናል። ብዙ ሰዎች ጌታን ያውቃል። ወንጌል ይሰበካል፣ ፈውስ ይኖራል፣ እግዚአብሔርን ማገልገል ይኖራል። እንደገና እምነት የለም፣ አንድ እምነት ብቻ ይሆናል። ዓለም ሁሉ ኢየሱስ ጌታ ነው ይላል ፍጥረተ ዓለም። ክብር ለእግዚአብሔር ይሆን። ስለዚህ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። ሃሌሉያ! ክብር ለእግዚአብሔር ይሆን። ይህ የሚያስደንቅ ዘመን ነው። 1000 ዓመት እንግዲህ በጥቅል ስንመለከተው ጽድቅ ያለበት፣ ቅድስና ያለበት፣ የእግዚአብሔር ስም ብሩክ ይሁን። ምናልባት ልምጣላችሁ አሁን በሰፊው ቅድስና ያለበት፣ ጽድቅ ያለበት፣ ሰላም ያለበት፣ እውነት ያለበት፣ መታዘዝ ያለበት፣ በረከት ያለበት ዘመን ይሆናል። የ1000 ዓመቱ መንግስት አብሶሉት ፒስ ያለበት ቦታ ይሆናል እና በመጨረሻው ውጊያ የሚሆነውን አንድ ምስል ላሳያቸው። የመጨረሻው ውጊያ የሚሆንበት ጊዜ ይመጣል እና ሰይጣን ይፈታል። ይሄ ክፉ ጊዜ ነው። ያቺ ሰይጣን የሚፈታባት ጊዜ ብዙዎችን የምትፈትንባት ጊዜ ነው ወገኖች ሆይ። ስለዚህ ጻድቃን በዚህ ጊዜ ላይ ነው። ጻድቃን በዚህ ጊዜ ላይ ኦልሬዲ የማይበሰብስ ስጋ የለበሱት ማደሪያቸውን ሰማይ ያደርጋሉ። ችግር የለባቸውም፣ ከጌታ ጋር ናቸው ያሉት። እሱ እንደውም ሰመራይዝ ላድርግላችሁ። ከዛ በፊት ቅዱሳን መንግሥት ይወስዳሉ። ምክንያቱም ሁሉ የሱ ይሆናል። በዙፋን ከሚቀመጠው ከእሱ ጋር አብረው ይነግሳሉ፣ ረጅም ዕድሜ ይወርሳሉ ብያችኋለሁ። የመጀመሪያው ሞት ያልዳኑት ወደ ሲኦል ሲጣሉ፣ ያ የመጀመሪያው ሞት ነው። ሁለተኛው ሞት ደግሞ ያልዳኑት ወደ ገሃነመ እሳት ሲጣሉ። ከፊተኛው ትንሣኤ ላይ የተነሳ በጣም ብፁዕ ነው፣ አምልጧል ሞትን ማለት ነው። ከሁለተኛው ሞትም ይተርፋል ማለት ነው፣ እኔና እናንተን ማለት ነው። ሰይጣን በመታሰሩ ብዙ መርገቦች ታስረዋል። ጻድቃን በዓለም ላይ ይፈርዳሉ። ዳግመኛ ጦርነት አይሆንም ብያችኋለሁ። ጭንቀት የለም፣ ለቅሶ የለም፣ ሐዘን የለም፣ ሁከት የለም። ስለዚህ የመንግስት ሕግ ሁሉ የሚደነገገው ቅድም እንዳልኳቸው ትእዛዝ ከየት ነው የሚወጣው? ከኢየሩሳሌም ነው የሚወጣው። ሚክያስ 4:1-4 ላለ ኢየሱስ ይመለካል። ወደ ኢየሩሳሌም ለበዓል ያልወጣ ሕዝብ ዝናብ አይዘንብለትም። ፋሲካና የዳስ በዓል ይከበራል። ምክንያቱም እንደ ሲምቦል ነው። ኢየሱስ የሞተልን መስዋዕቱን ሁሌ እናስበዋለን። የፋሲካ በዓል ይደረጋል፣ የዳስ በዓል። እነዚህ ኤተርናል የሆኑ በዓላቶች ይሆናሉ። በዛ ጊዜ ግብፅ ትቀጣለች፣ የዱር አራዊቶች ለማዳ ይሆናሉ። ለማጠቃለል ቶሎ እየሄድኩላችሁ ነው ያለሁት። ስለዚህ የፍጥረት መቃተት ያበቃል። ምድር በራሷ ስልጣኔ ወደ ጥፋት
ትሮጣለች። አሁን ባለበት ዘመን ጌታ ባይመጣና ጌታ ባያቆማት ጸረ ክርስቶስ ጋር ተካራ ባይመጣ በራሷ ጥፋት የምትጠፋ ትሆናለች። እና አንድ ነገር ላሳያችሁና በዛ እደመድማለሁኝ። የመጨረሻው ውጊያን ልነግራችሁ ፈልጋለሁ። ይሄ የመጨረሻው ውጊያ ሰይጣን ሲፈታ ነው የሚሆነው። ጎግና ማጎግ አመፀኛ ይነሳል። ስለዚህ ከ1000 ዓመት ሰላምና ጤንነት በኋላ፣ ከ1000 ዓመት ምስጋና በኋላ፣ ከ1000 ዓመት ብልጥግና በኋላ፣ ድህነት የሌለባት ዓለም፣ በሽታ የሌለባት ዓለም፣ ረፍት ያለባት ዓለም ኤደን ገነት ከሆነች በኋላ አሁንም የችግሩ መንስኤ ለአንድ ጊዜ ይንቀሳቀሳል። ሉሲፈር ከጥልቁ ይወጣል። ስለዚህ በዳር ያሉትን እነዚህ በዛ ዘመን ተወልደው በዚህ የነበሩ በግል ኢየሱስ ክርስቶስን ያላወቁ በሰላም ዘመን የተወለዱ ይፈተናሉ። የልባቸው ሞቲቭ ይፈተናል። የዛን ጊዜ አስተባብሮ ሲዘምት ከሰማይ እሳት ይመጣል። ጦርነትም አትበሉት፣ በአንድ ጊዜ ዶግ አመድ ያደርጋቸዋል የሰማይ እሳት እንጂ እንደ አርማጌዶን ጦርነት የሚጧጧፍ አይሆንም። ከዛ በኋላ የምታዩት የነጭ ዙፋን ፍርድ ይሆናል። የነጭ ዙፋን ፍርድ ዙፋናት ተዘረጉ ይላል። ምድርና ሰማይ ከፊቱ ሸሹ ይላል። አዲስ ሰማይ አዲስ ምድር እየመጣ ነው። ከዚህ በኋላ ከታላቁ ከነጩ ዙፋን ፍርድ በኋላ ነጩ ዙፋን ፍርድ ላይ የሚሆነው በዚህ ምድር ላይ አይደለም። የነጩ ዙፋን ፍርድ የሚሆነው በሌላ ምድር ላይ ነው፣ በሌላ ሰማይ ላይ ነው። ስለዚህ ሰማይና ምድር ሸሹ፣ ስፍራም አልተገኛቸው። ሙታን፣ ታናናሾች፣ ታላላቆች በዙፋኑ ፊት ቆመው አየሁኝ። ይሄ እነዚህ ኃጢአተኛ ሙታን ሲነሱ ነው። መጽሐፍ ተከፈቱ። አንድ መጽሐፍ አይደለም ያለው፣ ብዙ መጽሐፍቶች አሉ። የሕይወትና የሞትና መጽሐፍ አለ፣ የጽድቅ ሥራ የተሰራበት አለ፣ የተለያየ መጽሐፎች አሉ። ቢያንስ ወደ 5 ጊዜ ስለሌለኝ ነው ምዘለው። ስለዚህ መጽሐፍ ተከፈቱ። በመጽሐፍ ስማቸው ያልተገኘ በሙሉ ወደ ቀኝ ወደ ግራ ተብሎ ወደ ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ራሱ ሞት ይሞታል፣ ሲኦል ይጣላል ወደ እሳት ባህር። ልዩነቱን እንድታዩልኝ ብዬ ነው። ስለዚህ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ንስሐ ገብቶ ከጌታ ጋር ያልታረቀ ሰው፣ ኑሮ ከጌታ ጋር ያልሆነ ሰው መጨረሻው የእሳት ባህር ይሆናል። ወንጌላችን የእውነት ወንጌል ነው። ወንጌላችን የመዳኛውን ወንጌል ይናገራል። ወንጌላችን ፍርድም ይናገራል። ወንጌላችን የዘላለምንም ኩነኔ ይናገራል። ሊመጣ ያለውንም ጥፋት ይናገራል። በሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዛሬ ይህንን ድምፅ የምትሰሙ ሰዎች ሁሉ ስሙኝ። ኢየሱስ ክርስቶስ ያድናል። ከጌታ ጋር ብትታረቁ ሲኦልን ታመልጣላችሁ። ከዘላለም ኩነኔ ታመልጣላችሁ። ከዘላለም ፍርድ ታመልጣላችሁ። ክርስትና ጨዋታ አይደለም። ደህንነትን የተቀበላችሁ ድኛለው፣ ስለዚህ አልጠፋም በሚል ከንቱ ፍልስፍና በኃጢአት ብትርመጠመጡ መዳረሻችሁ ከዚህ የተለየ አይሆንም። እስከ መጨረሻ የሚጸና ይድናል። በእሱ ያመነ ሁሉ ይድናል፣ በእሱ ያላመነ ይጠፋል። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን በሰማይና በምድር አንድ ስም የኢየሱስ ክርስቶስ ስም ነው። ኢየሱስ ያለው ሕይወት አለው። እንኳን ደስ አላችሁ። 1000 ዓመት መንግሥት የእናንተ ነው። የዘላለም ሕይወት የእናንተ ነው። የሕይወት ዛፍ የእናንተ ነው። ክብር ለእግዚአብሔር ይሁን። ኢየሱስ የሌለው ግን የዘላለም ፍርድ አለው። ያልዳኑ ቤተሰቦቻችሁን አስቡ፣ የምሥራቹን ንገሯቸው። ከእግዚአብሔር ጋር ያልታረቁ ታረቁ እንላለን። ጊዜው ሳይደርስ ቀኑ ደርሷል። ሊነፋ መለከት ተሰብስበን ልንቆም በጌታ ፊት ንስሐ ግቡ። ከእግዚአብሔር ጋር ታረቁ። ሃይማኖት ቀይሮ አላልንም። ከኢየሱስ ጋር ታረቁ አልን። ከጌታ ጋር ታረቁ አልን። የሚበጃችሁ ጌታ ነው አልን። የሚወዳችሁ ጌታ ነው አልን። ተስፋ አለው። ለሰው ተስፋ አለው። በኢየሱስ ላመነ ተስፋ አለው። የዘላለም ሕይወት በክርስቶስ ኢየሱስ ብቻ አለ። ታረቁ ከእግዚአብሔር ጋር። ምድር ከጌታ ጋር ከኮሮና የከፋ ሲኦል አለ። ሲኦል ሪል ቦታ ነው። ሰው ይጠፋል፣ ወደ ሲኦል ይገባል። ከዘላለም እስከ ዘላለም በሲኦል ይቃጠላል። የማይሞቱ ትሎች ያለበት ስፍራ ነው። የሚያስፈራ ጨለማ ያለበት ቦታ ነው።
ርኩሳን መናፍስቶች በሰው ሕይወት የሚጫወቱበት ቦታ ነው። ወገኖቼ ሆይ ወደ ጌታ ተመለሱ። ንስሐ ያልገባችሁ ችላ አትበሉት የያዛችሁትን። እናንተ ደግሞ በብርሃን መኖር ያለባችሁ፣ የጌታ መሆን ያለባችሁ፣ ሕይወታችሁን ለጌታ ሰጣችሁ በጨዋታ ላይ ያላችሁ፣ አላልታችሁ ያላችሁ፣ ከዓለም ጋር ጨዋታ የያዛችሁ ይህ ነው በድፍረት ኃጢአት የምትመላለሱ። ይህንን ከንቱ ትምህርት ተዉ። አንዴ ከዳንክ ለዘላለም ትድናለህና እንደፈለክ ቡጊ ቡጊ በል፣ ዲስኮ ግባ፣ ጨፍር፣ ጠጣ፣ ስክር፣ ዝፈን የሚል ትምህርት እግዚአብሔር ይገስጸው። እግዚአብሔር በአፍጢሙ ይድፋው። ዘፋኝ የሚያደርግ መንፈስ እግዚአብሔር ይገስጸው። ሰዎችን ወደ መፋነን የሚያመጣ የመዳን መንገድ ጠባብ ነው የሚለውን የሚያሰፋ ሰዎች ተጠንቅቀው በፍርሃትና በመንቀጥቀጥ ደህንነታቸውን እንዳይፈጽሙ እንደፈለጋችሁ ሁኑ የሚል ትምህርት፣ በነጻነት ስም ሰዎችን ወደ ኃጢአት የሚነዳ ወደ ጥፋት ወደ ሲኦል የሚነዳ ትምህርት እግዚአብሔር ይገስጸው። ለዚህ ነው ወንጌል የምንሰብከው። መዳን በሌላ በማንም የለም። ቅድስና ለእግዚአብሔር ተለዩለት። ትውልድ ይጠራል። አሁን ዘመኑ ደርሷል። ጊዜው ደርሷል። የቀልድ ጊዜ ይብቃ። እንመለስ። ከእግዚአብሔር ጋር አካሄዳችን እናስተካከል። ለሰዎች መሰናክል አንሆን። ሰዎች ይዳኑበት፣ ወደ እግዚአብሔር መንግሥት ይግቡበት። ሲኦል ሪል ቦታ ነው። ሲኦል ሪል ቦታ ነው። ሲኦል ሕይወት ጥልቅ ጨለማ ያለበት ቦታ ነው። ሲኦል የሚያስፈራ ቦታ ነው። ሲኦል አንዳንዶች የምድር ሆድ ውስጥ ነው ይላሉ። መወርወሪያዎች ያሉት ሲኦል የሙታንና እርኩሳን መናፍስቶች መኖሪያ ነው። ሞትና ሲኦል ወደ እሳት ባህር ተጣሉ ይላል መጽሐፍ ሲናገር። ወዮላቸው ለሚቀልዱ፣ ለፌዘኞች፣ ለቧልተኞች፣ የመዳኑን ቃል ለሚያቃልሉ ወዮላቸው። ወዮላቸው የሕይወትን ቃል ሰምተው ችላ ለሚሉ ወዮላቸው። ወዮላቸው ከእግዚአብሔር ጋር አንታረቅም ለሚሉ ወዮላቸው። ልባቸውን ላደነደኑ ወዮላቸው። ሲኦል ሪል ቦታ ነው። እውነተኛ ቦታ ነው። እውነተኛ ቦታ ነው። ወንጌልን ለሚያቃልሉ ወዮላቸው። ለፌዘኞች፣ ለቧልተኞች፣ ለሰካራሞች፣ ለሴሰኞች ወዮላቸው። 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 በዛ ጥርስ ማፋጨት ይሆናል። በዛ ዋይታና ጩኸት ይሆናል። በዛ ድኝና እሳት ይሆናል። በዛ ስቃይና ጭስ ይሆናል። በዛ ዘላለማዊ ጸጸት ይሆናል። ሲኦል እንደ እስር ቤት ቢሆንም ገሃነም ደግሞ እንደ ፕሪዝን ነው። ለዘላለም የማይወጣበት መቀጫ ቦታ ነው። መቃጠያ ቦታ ነው። መንደጃ ቦታ ነው። ኋላ ቀር የሚያሰኝ ወንጌል ነው። ብዙዎች መስበክ የማይፈልጉት ወንጌል ነው። አም ቴሊንግ ዩ ኢትስ ሪል ቦታ ነው። ኢትስ ሪል ቦታ ነው። የምትቀልድበት ቦታ አይደለም። ስለ ዳንክ ስለ እሱ እግዚአብሔርን አመስግን። ስለ ዘሮች ጸልይ፣ ስለ ዘመዶች ጸልይ። ስለዚህ ከዓለም ጋር አትነካካ። ሌሎች ይዳኑበት፣ አታሰናክላቸው። አንዴ ክርስቲያን አንዴ ዘረኛ አትሁን። አንዴ ውሸታም አንዴ ጠነኛ አትሁን። አትለይልህ። የጌታ ብቻ ሁን። አትቀላቅለው። ብርሃኑ ናቸው። አታሰናክላቸው። ወዮለት ለሚያሰናክል ይላል። በሕይወት አታሰናክል፣ በቃል አታሰናክል፣ በአካሄድ አታሰናክል። ፍርድ አለ። ሲኦል ሪል ቦታ ነው። ሪል ቦታ ነው። በእግዚአብሔር መንግሥት የእግዚአብሔርን ቤት የምትበጠብጡ ሰው እንዳይድንበት፣ ሰዎች ወደ እግዚአብሔር መንግሥት እንዳይመጡ ከውጭ እንዲቀሩ የምታረጉ ባካሄዳችሁና በኑሯችሁ ጨለማ አካሄድ እየሄዳችሁ የምታሰናክሉ ንስሐ ግቡና መንገዳችሁን አስተካክሉ። ሲኦል ሪል ቦታ ነው። ሪል ቦታ ነው። ንስሐ ግቡና በሕይወት ኑሩ። ከእግዚአብሔር ጋር ታረቁ። ምን እናድርግ? ወደ ሞት የሚሄዱትን ታደጋቸው። ወደ ሜት የሚሄዱ ታደጋቸው። መስክሩላቸው። ሰዎች ይዳኑ። ኑ ግቡ፣ ተስፋ አለ፣ ኢየሱስ ይመጣል፣ ያድናችኋል፣ ከሲኦል ዳኑ በሏቸው። ሲኦል ሪል ቦታ ነው። ሪል ቦታ ነው። መስክሩ። በመክሊታቸው አገልግሉ። ጻድቃን አገልግሉት፣ ጌታን ሰው ይድን ዘንድ። ለዚህ ነው መላእክት እልል የሚሉት፣ ሲኦልን ስለሚያውቁት። ሲኦልን ስለሚያውቁት እልል ይላሉ። አመለጠ እልል ይላሉ። ክብር ለእግዚአብሔር ይሁን። የሰማይ ልልታ ደግሞ ከኔ ያማረ ነው። ሰው ሲድን ደስ ይላችኋል። ለነፍሳት ትጠነቀቃላችሁ።
ወይስ አዲስ የመጣን ክርስቲያን ቁጭ አርጋችሁ ታሰናክሉታላችሁ፣ ታሙለታላችሁ፣ የቸርች ወሬ ታወሩታላችሁ፣ ፓስተር ታሙለታላችሁ፣ ዘማሪ ታሙለታላችሁ፣ ውሸት ዋሹ፣ ህይወታችሁን አይቶ ይሰናክላል። Be very careful. One day you will stand before the Lord and you will give account for what you say. ወገኖች ሆይ ሥጋን ጎስመ ኑር፣ ለኃጢአት አያማልህ። ዛሬ የምታያት ነገ ጭምድድድድድ ትላለች። ስለዚህ አያማልህ ሰይጣን። በጽድቅ ኑር፣ አትዋሽ፣ አትስረቅ፣ አታጭበርብር። በእውነት ኑር፣ በጽድቅ ኑር፣ በብርሃን ኑር። እግዚአብሔርን አምልከው፣ በቅድስና ተመላለስ፣ ለሱ ብቻ ኑርለት። ወገኖች ሆይ ያ ዘመን እንዳያልፍህ፣ ያ የክብር ዘመን የተጠራህበት ክቡር ጥሪ እንዳያልፍህ፣ ጽድቅን ሥራ እየሰራህ ኑር። የጽድቅን ሥራ ሥራ። አንዳንድ ነገሮች ጨማመርኩኝ። እግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ስለዚህ እንወቅ፣ ኢተርኒቲ የሚያስፈልገን we are eternal beings። በጣም እግዚአብሔር ሲፈጥረን ለዘላለም ነው የፈጠረን። we need to have eternal mindset። ዘላለማዊነትን ትኩር ብለን እንመልከት። ከቸርች ጓዳ ወጣ ብለን እናስብ። ከቸርች መንደሮች ወጣ ብለን እናስብ። we are eternal beings። ዘላለማዊ ፍጥረቶች ነን። ዘላለምን አስቀድማችሁ እዩት። ዛሬ በትንሽ ቤተ ክርስቲያን፣ በትልቅ ቤተ ክርስቲያን፣ በዛ አገልግል የሰው ፌም ይቀርልሃል፣ የሰው ጭብጨባ ይቀርልሃል። የሚያይ ጌታ ነው። ዋን ኦዲየንስ ለአንተ ማተር የሚያደርግ አንድ ኦዲየንስ የናዝሬቱ ኢየሱስ ነው። እሱ አይቶ አፕሮቭ ያርገ ብቻ። ለእሱ ክብር ኑርለት። አንድ ሰው አድነ ወደ ጌታ መንግሥት ግባ። እንዲሁ በላህ ጠጣህና ሞትክ ልትባል ነው? መኪና ነዳ፣ ትልቅ ቤት ኖረ፣ ካናዳ ኖረ፣ አሜሪካ ኖረ፣ ዋው ጥሩ ቢዝነስ ነበረው፣ በጣም ጎበዝ ዶክተር ነበር። በቃ ለእግዚአብሔር መንግሥት ምን አድርገሃል? ለእግዚአብሔር መንግሥት ምን አድርገሻል? we have eternal destiny. you are eternal beings ወገኖች። ስለዚህ ኤተርኒቲን አስቀድሙ እያልኳችሁ ነው። ኤተርኒቲን አስቀድሙ። ኤተርናል ኮንሲኩዌንስስ አሉ፣ ኤተርናል ብሌሲንግስ አሉ፣ ኤተርናል ሪሌሽንሽፕስ አሉ። ከጌታ ጋር ያለን ሪሌሽንሽፕ ኤተርናል ነው። ይሲ ባህር ለመሻገሪያ ብቻ አይደለም። ለዛሬ እንደው አለ አይደለም ሆዴን ለመሙላት ብቻ አይደለም። ወገኖች ሆይ የሚያስፈልገን ነገር ኤተርናል ቢንጎች ነን። እችን ጽሑፍ በዛ ላይ ላርግላችሁ። we are eternal beings. we need to have eternal mindset። ዘላለማዊ ደስቲኒ ያለን ወይንም ደግሞ መዳረሻችን ዘላለማዊ ቦታ ላይ ይሄድን ያለ ነው። እንደገና ደግሞ ኤተርናል ኮንሲኩዌንስስ አለን። የሚመጣ የምንከፍለው ዋጋም ኤተርናል ነው። ሲኦል ኤተርናል ነው። ይህንን ወቁ። መዳንም ኢተርናል ነው። ኢተርናል ብለሲንግ አለን። ዘላለማዊ በረከት አለን። የጌታችን ኢየሱስ ክርስቶስ ጋር መኖር፣ ከእሱ ጋር የሚኖረን ህብረት። ወገኖች ሆይ ኢየሱስ ክርስቶስ በክብር ይመጣል። የታየልን ነገር አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው የተባረከ ተስፋ አለን። ክብር ለእግዚአብሔር ይሁን። የተጠራ ነው ለኢተርናል ደስቲኒ ነው። ኢተርናል ኮንሲኩዌንስ አለ። ወይ ሲኦል ወይ መንግሥተ ሰማያት ሪል ቦታ ነው። ማንም ይህንን አያሟሟባችሁ። ማሟሟት የሚለውን ነገር ልንገራችሁ። አንድ የብርቱካን ጁስ ብሰጣችሁ፣ የብርቱካኑን ጁስ ወስዳችሁ በብርቱካኑን ጁስ በውሃ ልታሟሙ ትችላላችሁ እና ቀጭን ልታረጉ ትችላላችሁ። አንዳንዱ ደግሞ ወፍራም ጁስ አለ፣ ሆድ የሚያጠግብ ኦርጋኒክ የሆነ ስሙ። ወገኖች ሆይ ወንጌልን ዳይሉት አናርገው፣ አናማማው። ወንጌል ወፈር እንዳለ ሲኦልን አስቀርተ ወንጌልን ዳይሉት አታርገው፣ አታማማው። ዘላለማዊ ፍርድን ባለመስበክ ሰዎች እንዳይፈሩ፣ ሰዎች ወደ አላደለው እንዲመጡ ብለ ጌታ ይባርካል ብቻ አይደለም። ኖ ጌታ ይባርካል ብቻ አይደለም። ይባርካል ብቻ አይደለም። ወንጌል ጌታን ብትቀበል ትድናለህ፣ መስቀል ትሸከማለህ፣ ስለ ክርስቶስ ዋጋ ትከፍላለህ። ኢተርናል ብሌሲንግ አለ፣ ኢተርናል ኮንሲኩዌንስ አለ፣ ኢተርናል ዴስቲኒ አለ። እምቢ ካልክ ደግሞ የሚቀርብህ ነገር አለ። ሲኦል ትገባለህ፣ ትጠፋለህ። ይሄ ወንጌል ነው። እግዚአብሔር ጥበቡን ይስጣችሁ፣ መንፈሱን ይስጣችሁ። የወንጌል መንፈስ በውስጣችሁ ይግባ። እርግጠኛ ነኝ ከምትሰሙኝ መካከል አንዳችሁ አገልጋይ ሆናችሁ በሚቀጥሉት 5 ዓመታት 10 ዓመታት እነሱ ይሆናል ግሎባሊ እግዚአብሔር ሊያስነሳችሁ ይችላል። ጤነኛ ወንጌል ይዘውጣ፣
ጤነኛ የምሥራች ስበክ። ኢየሱስ ክርስቶስ ያድናል። የተሰጠን የተባረከ ተስፋ ነው። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና ባሩክ አባ በሸም አዶናይ ብለስድ ኢዝ ሂ ሁ ካምስ ኢን ዘ ኔም ኦፍ ዘ ሎርድ። በጌታ ስም የሚመጣ የተባረከ ነው። ምስብክላችሁ ኢየሱስ ክርስቶስ ሕያው ነው፣ ተመልሶ ይመጣል። አሜን አሜን። ማራናታ ኢየሱስ ክርስቶስ የተባረከው ጌታ ይመጣል።